Hello everyone, welcome to my channel. This is American YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ እንዴት ናችሁ? and then so ዛሬ ምንድነው እልላችሁ የፈለኩት ማለት ነው ያው ሁሉንም ነገር እንደሰማችሁት ነው ኤኒቲንግ ማለት ነው ቪዲዮ ላይክ እኔ ሌላ ስራ ላይ ጊዜን ማሳለፍ ፈልጋለሁ ማለት ነው ይኛል እዚህ መለፍለፍ ማለት ነው በጣም እየሰለቸኝ ነው መለፈልፈው ጅስስ ማለት ነው እንደን ሶ ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ያው እንደነገርኳችሁ እኔ ስደተኛ ነኝ ማለት ነው በጣም ምስኪን ስደተኛ ማለት ነው እኔ ምንም ቢሆን ማለት ነው እንደን ሶ ማለት ነው ወደች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ ያው እንደሰማችሁት ነው በቃ ህይወት ታሪኩ ማለት ነው አንዳንዴ ስሜታዊ ቢሆንም ማለት ነው እኔ ስሜታዊ የሆንኩት ማለት ነው አይሰርቱ ጋር ነው የምላችሁ ኢቭን እቺ እንትና የተባለችዋን ማለት ነው እዚች ማለት ነው እዚህ ሆላንድ ላይ ለተፈጠረው ነገር ማለት ነው ኢቭን ማለት ነው ሳራንም እዚህ ያፈቀረችው ምናምን የተባልኩት ልጅ ማለት ነው ፍቅር ይዘው ነበር ከሱ ጋር ማለት ነው እሱንም እየሰደብኳቸው ለምንድን ነው መሰላችሁ በእነሱ መንገድ ማለት ነው አሁን እሱ ልጅ ማለት ነው ሶሪያዊ ነው ነኝ ብለዋል ማለት ነው እንትን ሶ ብዙ አረቦች እያሰቃዩኝ ነው ባይደይ በሱ መንገድ አድርጎ ማለት ነው እንደን ሶ ማለት ነው እሱ ግን ስለሚጠላቸው ግን ደግሞ እየጠላቸው ደግሞ ላይክ የሆነ ላይክ ፕሌይ እየተጫወተ ላይክ አይደለ የሆነ ማሾፍ ነገር አለ አይደለ እንደዛ ያስመሰለ ግን እኔ ያሰቃየኛል በውስጥ ማለት ነው እንደን በአንድ ደንጋይ ሁለት ወፍ የሚባለውን ነገር ማለት ነው እሱንም እንደምሰቃይ ኦቨር 100 ያውቃል ማለት ነው እንደን ሶ ማለት ነው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ እንደን ሶሪ ስለተሳደብኩኝ ግዴታ ላይክ በህግ ማለቅ ያለበትን ነገር ማለት ነው እነርሱንም ላይክ ምንም ቢያደርጉኝ መሳደብ አልፈለኩኝም ነበር ማለት ነው ስሜት አለው ሰው እሷን አይደለም ያልኩት ማለት ነው እሱንም መሳደብም አልፈለኩም ነበር ግን ምንድነው እንድሳደብ ያደረገኝ ማለት ነው በቃ ላይክ ይሆናል አይደል ሰው አሁን የሆነ ከነበራችሁ በእነሱ አድርጎ ላይክ ያስይዟችኋል ላይክ እኔ አሁን በማህፀን ይያዛለው በቃ ላይክ አብዳለው አንዴ ጨልድላለው ምናምን ነገር የሆነ ለካ ጭንቀት የሚል እንትን ይመጣኛል ማለት ነው በቃ የሰው እንትን እየገባኝ ማለት ነው እንደን ሶ ማለት ነው ውዶቼ ለዛ ነው እየተሳደብኩት ምክንያቱም እዚህ ከዚህ ሀገር ማለት ነው ይሄ ሁሉ ነገር እየገጠመኝ ለምንድነው እዚህ ሀገር ሲቀመጥ ነው ማለት ነው እንደን ሶ እኔ ሳልሳደብ ብሄድ ኖሮ አልሳደብም ነበር ምንም ነገር አይደለም ነበር ኢቭን የገጠመኝም ነገርም ላይክ መናገር እናገር ነበር እውነት እናገር ከተባለ የገጠመኝ ነገር ማለት ነው እዚህ ወጥቼ ለመናገር እቅድ ነበረኝ ማለት ነው እውነት እናገር ከተባለ ግዴታ መናገር ስለሌለብኝ እናገር ነበር ማለት ነው እንደን ሶ ማለት ነው ምክንያቱም ብዙ ነገር ስለተባለ እኔንም እንደዛ እንድባል አልፈልግም ካገኘሁት ውጪ ማለት ነው ሌላ ተጨማሪ ምንም ነገር አስፈልገኝም ማለት ነው እንደን ሶ የገጠመኝን ነገር ደግሞ ቀላል የሚባል ነገር አይደለም ሶ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ ስለዚህ እነሱንም እየተሳደብኩት ለምንድነው መሰላችሁ ኢቭንም እዚህ ማለት ነው ላይክ በቃ ላይክ ያስጮሃል በቃ ላይክ ይደብራል ማለት ነው እዚህ ብዙ ነገር ነው ላይክ ዴይ ባይ ዴይ የሚገጥመኝ ነገር ማለት ነው እንደን ሶ ማለት ነው አንዴ ላይክ ቤት ውስጥ ላይክ ይመረዙኛል ላይክ ማን እንዳይላቸው ብሎ ነው አይደ ነው ላይክ እንደን ሶ ማለት ነው የማይረዱኝ ከሆነ ቢያንስ እንኳን የችግር እንትን ሊሆንብን አይገባም ነበር ማለት ነው ራሱ ወጣበት ተብሎ ማለት ነው ቢለቆኝ ኖሮ ይሄን ያህል የቀናት እንትን አድርጋቸውም ነበር ሰዎቹ ማለት ነው እንደርሶ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ያመኗቸው የተቀበሏቸው ይመስለኛል ላይክ አይ ቲንክ ይቀበሏቸው ይሆናል አላውቅም ባይደይ ማለት ነው እንደርሶ ማለት ነው ውዶቼ ስለዚህ ለነሱም ልነግራቸው ይገባል በኋላ ብዙ ነገር ስለሚፈጠር እናውቃለን ሄዶ ማለት ለሷይ ቢታበ ነው ባይደይ ማለት ነው ምክንያቱም ሁሉም ሰው ያውቀኛል ማለት ነው የኔ ህይወት ታሪክ ያውቃል ሪል ህይወት ታሪክ ያውቃል ውሸት ታሪክ ያውቃል ግን ደግሞ አውቆ ያለ ዝም የሚል ነገር አለና እሱ ነገር ደግሞ ሲገርመኝ ነው የኖርኩት ባይ ዘ ወይ ማለት ነው እንደርሶ እኔ ደግሞ የሆነ እዚህ ያልሆነ ነገር ተናግሬ ነበር ምናምን ብያችሁ ነበር አይደለ እሱን ነገር ስናገር ግን ማለት ነው ሰዎቹ አይ ቲንክ ላይክ ውሸት በቃ ላይክ እንደዛ እንደሚመቻቸው ምናምን ነገር እየመሰለኝ ነው ባይ ዘ ወይ ማለት ነው ላይክ ከእውነት ውሸት እንድትነግራቸው ደስ የሚላቸው ምናምን እየመሰለኝ ነው ባይ ዘ ወይ ማለት ነው እንደን ሶ ማለት ነው ውዶቼ ከሰው ጋር መስማማት ችግር የለውም ከኤርትራኖችም ጋር ከኢትዮጵያኖችም ጋር
ከተለያየ ሀገር ሰዎች ጋር መስማማት ከአውሮፓኖችም ጋር ቢሆን ከየትኛውም ሰው ጋር መስማማት ችግር የለውም ማለት ነው። አንተ ፈልገህ ብትቀየር ችግር የለውም ግን አንተ ሳትፈልግና አንተ ሌላ ነገር እየተናገርክ ሌላ ነገር በቃ በሌላ ሳይድ የሚወድህ ከሆነ ጥሩ አይደለም። እኔ ብዙ ጊዜ ተናግሬ ያለኝ ማለት ነው። እንደ ኤርትራዊ አስቦኝ ወይም ደግሞ እንደ የትኛውንም የኔ ያልሆነውን አስቦ እንዲወደኝ አልፈልግም። ምክንያቱ እኔ ካልሆንኩኝ ማለት ነው እነሱ ምን አይነት ሰዎች እንደሆኑ ወይ ደግሞ ምን እንደሚያመልኩ ምን አይነት ውስጥ እንዳላቸው ስለማላቅ ማለት ነው ልጎዳ እችላለሁ ማለት ነው። እሱንም ልጎዳው ስለምችል ማለት ነው እኔ በትክክለኛ ሳይድ የነበርኩትን የሆንኩትን የኔ ትክክለኛ ስቶሪ የኔ ትክክለኛ ማንነት ሂጄ ነው ሰው ላይ መቅረብ የምፈልገው። ባይደወይ እኔ ምንም ነገር እዚህ የትኛውንም ነገር ቢፈጠር ማለት ነው ላይክ this way complicated ማለት ነው and then so ግን እንደዛ ቢሆንም ያው ዋናው ጉዳይ አባቴ ስለሆነ በቃ ላይ ከኔ በዛ ነበር። ምክንያቱም እሱን ነገር ፖይንት ነው ምክንያቱም ፖይንት እንደሆነ በብዙ አይነት መንገድ ገልጬው ነበር። ምክንያቱም እኔ ብዙ ችግር የገጠመኝ ስለሆንኩኝ ማለት ነው ስለሌላ ነገር ይጠይቆኛል ሌላ ነገር ይመጣል ምናምን የሚለውን ነገር አላሰብኩበትም ነበረ ማለት ነው። መጀመሪያ ላጣራ እንጂ እንደሱ ከረዱኝ ይረዱኝ ነው። ግን ይሄን ያህል አልጠበቅኩም ነበረ። ግን ከረዱኝ ይረዱኛል፣ ካልረዱኝ ደግሞ ላይ ከሚሆነውን ነገር ያለው ብዬ ነበረ የገጠምኩት ማለት ነው። በቃ ላይ ያሰብኩት ማለት ነው። እንደን ሰው ማለት ነው ውዶች። ከዛ ቀጥሎ ደግሞ ማለት ነው ማለት ነው እዚህ ስለ ለእነሱ እንኳን እንደዛ ብናገራቸውም ላይ እኔ የፍቅር ህይወት ቢጀምር ኑሮ አት ሴም ታይም ሪል ነበር የምነግረው ባይደው ማለት ነው። አሁን እኔ ፍቅረኛ ቢይዝ ኖሮ እዚህ ወይም ደግሞ ፍቅር ውስጥ ብገባ ኑሮ ማለት ነው። ግን እሱ ነገር ግን በአካል ነው ባይደው በአካል ነው መናገር የምፈልገው። በአካል ባገኘው ኖሮ በአካል ነው በቴሌፎንም ማለት አይመቸኝም። በአካል ሲሆን ነው ይሄን እንግዲህ ደስ የሚለኝ ማለት ነው። እንደን ኢቭንም እኮ ሰዎች እኮ ስለሚያፍሩ በአካል ምናምን ነገር አይወዱም። ባይ ዘ ወይ እኔ በአካል ነው በወደው እንደን ሰው ማለት ነው ወዶች የትክክለኛ መናገር ማለት ነው። ትክክለኛ ምናታችሁ መናገር አለ አይደለ? እንደዛ ተናገረ የነበረ ለመጀመሪያ ያሰብኩት ማለት ነው። እኔ እንደነገርኳችሁ ማለት ነው እኔ በሰው አልተማመንም። ኤኒ ታይም ማለት ነው እኔ በሰው አልተማመንም። እኔ በራሴ ነው የምተማመነው ከፈጣሪ በታች ማለት ነው። ራሴ ባደይ ማለት ነው። ግን እኔ እስካሁን ድረስ ማለት ነው ላማቸው ማለት ነው ትክክለኛ ሰው ቀርቤ አላውቅም። ባደይ እውነት እንናገር ከተባለ የሀገሬ ሰው ቀርቤ አላውቅም። ላይክ ክርስቲያኖችም ላይክ ዘ ሴም ታይም ማለት ነው ለፍቅር ግንኙነት ቀርቤ አላውቅም። ባደይ ማለት ነው እኔ ጋር የሚመጡትኝ ተስዋይክ ንክ ምናምን የሆነ ችግር ያለባቸው ናቸው። ባደይ ማለት ነው ይቅርታ አድርጎልኝ ማለት ነው እንደዚህ ጋር መናገሬ እንደን ሶ እኔ መሀል ደግሞ ላይክ ብዙ ጣልቃ ገቢዎች አሉ። ሀበሾችም ብዙ ነገር ስለሚገቡባቸው ላይክ ደባሪ ነው አይደለም ለነሱ ማለት ነው ለኔ እንኳን ማለት ነው ወይ እህቱ ወይ ዘመዱ ወይ አገር ሰው ማለት ነው የሚያደርጉትን ነገር ላይክ ይደብረኛል ማለት ነው። አሁን ላይክ ፍቅር መጀመር ብፈልግ ላይክ ጥሩ ግንኙነት እንኳን ቢኖርን ማለት ነው እዚህ የሚፈጠረውን ነገር ማለት ነው ሴቶቹ በቃ በጣም ጣልቃ ይገባሉ። ላይክ በየሱቁ በየምናምኑ በቃ ላይክ አውቆ ይከተሉሻል። ከዛ የሆነ አክት ያሳዩሻል ምናምን እና እሱን ነገር ማለት ነው ለኔ ኢቭንም ይደብረኛል ማለት ነው። ግን በኔ ሳይድ የሚፈጠረውን ነገር ደግሞ ለእነሱም ይደብራቸው ይሆናል ማለት ነው። እንደን ሰው ማለት ነው ወዶችዬ ሌላ ብዙ መተትም አለ ኮተትም አለ ብዙ ነገርም አለ እንደነገርኳችሁ ማለት ነው። እንደን ሰው ማለት ነው ውዶችዬ ልታስቡት የምፈልገው ነገር ማለት ነው መታማት የምትችሉት ማለት ነው እናንተ እኔ እንደነገርኳችሁ የኔ ህይወት ማለት ነው ሌላ ሰው እያለኝ ከሌላ ሰው ጋር ነው የኖርኩት። አይም ሶ ስትሮንግ እናውቃለሁ። ግን ደግሞ እየገጠመኝን ነገር እዚህ ሀገር በተለይ ሆላንድ ውስጥ ለኔ የሚገባኝ አይደለም ነበር በጭራሽ አይደለም። እኔ ላይክ እንደዚህ ከሰል እንኳን ተቀብቼ ብመጣ ማለት ነው ለኔ እንደዛ አይነት ነገር የሚገባኝ ሴት አልነበርኩኝ። ምንም ባጠፋ ባይደውኝ ማለት ነው ምንም ነገር ባጠፋ ማለት ነው ለኔ ነው ችግሩ ማለት ነው። ምክንያቱም እኔ ራሴ ችንትም ችግር አይቼ ማለት ነው የመጣው ልጅ ነኝ እና ማለት ነው እኔ እዚህ አይ ቲንክ ማለት ነው ላይክ አስቡት ማለት ነው እናንተ ጥቅም ካላችሁ ልገዷችሁ ጥቅም ካላችሁ ምናምን ነገር
እንደዛ አላየንም። ባይደው እኔ አቁባ ለመጠየቅ ወደዚህ ሲመጣ እንደዛ አይነት ነገር አላየሁትም። ባይደው አላነበብኩም፣ አልሰማውም። እንደን ሰው እኔ ባለው መንገድ ነው የመጣሁት ባይደው ማለት ነው። እንደን እዚህ ለሚፈጠረው እያንዳንዱ ነገር ደግሞ ሀገሪቷ ነው ኃላፊነት መውሰድ ያለባት። ስለዚህ ሰው ማለት ነው ስለዚህ ማለት ነው እዚህ ጉዳይ ላይ ማለት ነው እኔ በራሴ በተማመንም ላይክ ሰዎች ጥሩ ሰዎች አሉ፣ መጥፎ ሰዎችም አሉ። ግን እኔ ሁሉ ኤቭሪቲንግ ማለት ነው የሰው ጥገኛ መሆን አልፈልግም፣ የወንድ ጥገኛ መሆን አልፈልግም፣ የማንም ጥገኛ መሆን አልፈልግም። ዳስ ወይ ማለት ነው። ግን ከጠላቴ እኔ ምንም የሚጠብቅ ልጅ አይደለሁኝም ማለት ነው። አንደን ሰው ብዙ ጊዜ እንደተናገርኩ ማለት ነው ብዙ ጊዜ አረብ 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 ብለዋል። ላይክ አረቦች ማለት ነው የምንኖርበትን አላማ ላይክ ነጭ ቢሆኑም ማለት ነው እዚች ምድር ላይ የምንኖርበትን አላማ ዊ ሃቭ ሰው ዲፈረንት ታውቁታላችሁ። የመኖራችንን አላማ ዲፈረንት አለን ባይደው ማለት ነው። እንደን ሰው እኔ ምንም ነገር ከነሱ አልጠብቅም፣ እንዲነኩኝ አልፈልግም። አይናቃለኝ ማለት ነው ለኔ ያላቸው አመለካከት ከኔ የሚፈልጉትን ነገር ላይክ ምናምን ነገር ማለት ነው። ለኔ አንዳንድ ጊዜ ምን እናገኛለን መሰላችሁ? ጥሩ ነገር ማድረግ እንኳን ብንፈልግ አቅም የለንም። ሞራል ያጣሉ አንዳንድ ሰዎች አቅም ያጣሉ። ሰይጣን ከሆኑ ማለት ነው በቃ ላይክ ፈጣሪ ላይ ስለማያምኑ እንደዛ አይነት ነገር ላይ ነው ትኩረት የሚያደርጉት። እንደን ሰው ማለት ነው። ለባለጌ ሰው ግን እንደዛ ብላችሁ ልትስምሩት አይገባም። ባለጌ ሰው ማለት ነው ጠበቅ አድርጋችሁ ይዛችሁ ማለት ነው ራሳችሁን ሴፍ ማድረግ ነው። ባይዳው ማለት ነው። እንደን ሰው ማለት ነው ውዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደን ሰው ያው ነገሮቹ እንደሰማችሁት ነው። ባይዳው ጭንቅላት ላይ ደግሞ በተደጋጋሚ እዚህ ሀገር ማለት ነው ኢስወርቱ ጋር ነው ብላችሁ ፀጉሬ እንኳን ማለት ነው ያ እንደዚህ ነቀለ ምናምን ብላችሁ በፍጹም እንዳታምኑ። ለምን ካላችሁኝ ማለት ነው እሱ እንኳን መኖሩን ማለት ነው በጣም የሚገርም ነገር ነው ማለት ነው። ስንት ነገር ስንት ወንገር ስንት አስድ እኔ ፀጉር ውስጥ የሚከተተው ባድሜ ማለት ነው ከቅብአት ጋር እያለ ቅብአትን ከሆነ ነገር ጋር ኢቨን ማለት ነው ኤኒቲንግ ማለት ነው። ለዚህ ላይክ እኔ የማደርግበት እንደዚህ አይነት ነገር ነበር እና እሱን ከዛም ተመረዘ ላይክ ምን እንደሚያደርጉበት አላውቅም ባለኝ ማለት ነው። ከዛ ላይክ እሱን ሳደርግበት ጊዜ በቃ ጭንቅላቴ እንደዚህ ይዞርብኛል ማለት ነው። አንተ ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው እኔ የማሳልፈው ህይወት ማለት ነው ወይ ለጥላት እንኳን የምመኘው ህይወት አይደለም ባለኝ ማለት ነው። እኔ ህይወት አለኝ ብላችሁ በፍጹም እንዳታስቡት። እኔ ህይወት የለኝም ባለኝ ማለት ነው። ሀብኖ ላይፍ ማለት ነው። እንደ ሰው እኔ ምንም የሚያስቀና ህይወት የለኝም። ግን እኔ ጥሩ ልብ አለኝ ማለት ነው። በቃ ላይ ጥሩ ልብ ስላለኝ በጣም ደስተኛ ነኝ። ጥሩ ልብ አለኝ ማለት ነው። ላይክ ሰው ላይ አደጋ ላደርስም ምናምን ነገር አይደለም። ጥሩ ልብ አለኝ ግን ደግሞ ላይክ እኔ በጣም ችግር አለብኝ ማለት ነው። ላይክ ዝም ብዬ ማየት አለብኝ ምናምን ነገር ሰው ይሞታል፣ ሰው እንደዚህ ይገጠማል። አይ ዶንት ኬር እንደር ስሜት አለኝ ማለት ነው። እኔ ግን ስሜት አለኝ እንደር ሰው ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ እንደዚህ አልተደረገላትም፣ እንደዚህ ተደረገባት የሚያደርጉኝን ነገር በትክክል ለኔ የሚገባኝን ነገር አይደለም። ያ ግን ማለት ነው ላይክ ትንሽ ጊዜ እንኳን የሆነ ነገር ቢያደርጉላቸውም ባዶይ ማለት ነው የሰው የሚባል ነገር የለም ባዶይ ማለት ነው። ስራህን ሙሉ ስራህን መስራት ያለበት አንተን ሰው ማለት ነው። እሱ ሰው ያው የፈለገ ነገር ካደረገ በኋላ እንደ ፍላጎቱ ይሄዳል፣ እንደ ፍላጎቱ ይመለሳል፣ እንደ ፍላጎቱ የፈለገውን ነገር ያደርጋል ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ሰው እኔ እዚህ ማንም ጋር አልተቀመጥኩኝ አይደለም ችግሩ፣ እሱ አይደለም የኔ ችግር ማለት ነው። እኔ ከሶማሌ ጋር ብቀመጥ ችግር የለብኝም፣ ከጋምቤላ ጋር ብቀመጥ ችግር የለብኝም። እኔ ቤት ውስጥ ብቻ ይቀመጡ እንጂ እኔ ቤት ሳገኝ ማለት ነው እነሱ በቤቴ ውስጥ ብቻ ይቀመጡ እንጂ እዚህ ካምፕ ያለኝ ማለት ከማንም ሰው ጋር ብቀመጥ ችግር የለውም። ግን እኔ የሚገርመኝን ነገር ማለት ነው እዛ ሀገር ማለት ነው እቅድ አውጥቶ ነው ላይክ ሰዎቹ በፊትም እንደዛ ነበሩ፣ በኋላም እንደዛ
እንደን ሰው ላይክ ኤኒቲንግ የሚመጡት ለክፋት ነው። ላይክ ነግሬያችሁ ነበረ። የኔ ሰዎችም ችግር አለባቸው። የኔ ሰዎች ሳይሆኑ ማለት ነው የኔ ሰዎች ሆኖ የሚመጡ ሰዎችንም ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ለእኔ ጓደኛ ስለሆነች ነው እንደተቀመጠችው አላማችን አንድ ስለሆነ ነው ነው ኤኒቲንግስ የአር ኦፖዚት። አሁን ሙስሊም እና ክርስቲያን ስንሆን ማለት ነው ሳልፈልግ ማለት ነው ማወቅ ያለብን ሁኔታ አለ ማለት ነው። እርስ በርሳችን መከባበር አለብን። ዳስ ዋይ ሙስሊም ቢሆን ክርስቲያን ቢሆን የትኛውንም ሰው ቢሆን ማለት ነው። ግን አላማችን አንድ አይደለም። አላማችን እየተለያየ ነው ማለት ነው። ሌሎችም ማለት ነው ኢቭንም ኦርቶዶክሶችም ፕሮቴስታንቶችም ካቶሊኮችንም ማለት ነው እኛ ካቶሊክ ነኝ እንደን ሰው ማለት ነው እኛ የተለያየ አላማ አለን ማለት ነው። ኢቭንም አንድ ሃይማኖት እንኳን ቢኖርን ማለት ነው እምነት ያለውና እምነት የሌለውና ከሆነም ኢቭንም you have a different እንትን ሰው ማለት ነው ደካማና ጠንካራ ከሆነ ደሷ ሊቀራረቡ ይችላሉ ማለት ነው። ግን ማለት ነው እንትን ምንድነው የሚባለው እምነት ያለውና ጠቅላላ የማያምን እምነት ከሌለው ደግሞ ዋናው ችግሩ ምንድነው መሰላችሁ? እምነት የሌለው ኢቭን ሳምታይምስ ችግር የለውም። ችግር ያለው ሰው ማን ነው? ሰይጣን ላይ የሚያምን በጣም አክራሪ በጣም አሁን ላይክ ፓወር ለማግኘት ብሎ ላይክ በጣም ሁሌም ኤቭሪ ታይም ማለት ነው በሰይጣን ሳይድ የሚሄደው የሆነ በቃ ላይክ ነገሮችን እንዳይበላሽበት ብለው በቃ ላይክ ለራሱ ብቻ የሚያስብ ሸልፍሽ የሆነ ላይክ እንደዚህ የሚያመልኩ የሚጦነቁሉ ሰዎችንም የሚያስጦነቁሉ ላይክ እንደዛ የሚጠቀሙ ሰዎች ናቸው ባዶ የአጥቂዎች እና ችግር ያለባቸው ባዶ ማለት ነው ኤኒ ታይም ማለት ነው። በንሷ ማለት ነው ላይክ ውስጥ ለውስጥ ማለት ሼም ሳይዛቸው ምናምን የሚንቀሳቀሱ ሰዎች እንደዛ ናቸው ባዶ ሞር ኦፍ ችግር ያለባቸው ማለት ነው። ከዛ ቀጥለው ደግሞ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አይ ሃቭ አ ቢግ ፕሮብለም ብዙ ችግር እንዳለብኝ ተናግሬ ነበረ ማለት ነው። ይህንን ሁሉ ችግር ተሸክሜ ማለት ነው ላይክ እናንተ ስለተመቻችሁ ስለ ፍቅር ልታስቡ ትችላላችሁ፣ ስለ ትዳር ልታስቡ ትችላላችሁ ብዙ ነገር ማለት ነው። እኔ ግን እንደዛ የማስብበት ታይም ላይ አይደለሁኝም ማለት ነው። እንደን ሰው እኔ ፊክስ ማድረግ እንጂ ማበላሸት የምፈልገው ምንም ነገር የለም ማለት ነው። ሁሉም ነገር ማስተካከል ነው የምፈልገው ባደኝ ማለት ነው። እንደን ሰው ማለት ነው የሌላ ሰው እያበላሸ ያንተን ልታስተካከል አትችልም ባደኝ ማለት ነው። የሌላዎችን ሳትነካ ማለት ነው የራስን ብታስተካከል ነው ደስ ኢኒሞር ጥሩ ላንተ ማለት ነው። እንደን ሰው ከዛ ቀጥሎ ደግሞ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ከዛ ቀጥሎ ደግሞ ልነግራቸው የምፈልገው ነገር ምንድነው መሰላችሁ ውዶች? እንደን ሶ ማለት ነው እኔ እናንተ ባላችሁበት ሳይድ ልታዩኝ አይገባም። ባይ እድሜ የሚባል ነገር አለ፣ ብዙ ነገር አለ፣ ብዙ ነገር አለ ከራባውታት እንደን ሶ ኤኒ ታይም እኔ ሳይሰማኝ ቀርቶ አይደለም እኮ እኔ ብዙ እቅድ ነበረኝ በዚህ እድሜ ማድረግ መስራት ምን ላይ መዋል እንደዚህ እየተጨነኩኝ እንደዚህ እየገላመጡኝ እንደዚህ ያሰቃዩኝ እንደዚህ እያቃጠሉኝ ምናምን ነገር ታይም ላይ አይደለም መሆን የነበረብኝ ሌላ እቅድ ነበረኝ፣ ግን አልሳካልኝም። ሰው ማለት ነው ሁሉንም ነገር ፈጣሪ በሚፈቅደው ቀን ይሆናል ማለት ነው። ስለዚህ እኔ ማስተካከል ያለብኝን ነገር ሳላስተካከል ማለት ወይ ወደ ትዳር ወይ ሌላ ነገር ከገባኝ ማለት ነው ምን ሊያቻም ሊሳካልኝ አይችልም። ምክንያቱም እኔ ፍቅር ውስጥ ነበርኩኝ፣ ወደ ትዳርም ተቀራርቤ ነበረ፣ ለትዳርም ብዙ ጊዜ ተቀራርቤ ነበረ። ደስ አይለ እሱን ነገር ብርቅ አይደለም ማለት ነው። ሴት ልጅ ለትዳር ይፈልጓት ለማለት ነው። እኔ ብዙ ነገር ብሎኛል ማለት ነው። ዳውል ሊያደርጉኝ ሴቶቹ ማለት ነው፣ ግን ከኔ ሚሳሉ ሸቶች አልነበረም። እንደሱ ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ምንድነው መስላችሁ? እኔንም ብዙ ጊዜ ተናግሬ ያለሁኝ ማለት ነው። ግን አት ዘ ሴም ታይም ሪል መናገር አለብኝ ማለት ነው። ማንም ሴት ልትፈልግ ትችላለች ማለት ነው። የምትፈልግ ሴት ደግሞ ደስዋይ ግልጽ ነው ባይደኝ ማለት ነው። ያው አትፈልግም፣ ተጥላለች፣ ወድቃለች፣ እንትናት ብትባልም ማለት ነው ትክክለኛ ሴት ትታወቃለች ማለት ነው። አንዳንድ ሰው ማለት ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ ተሸፋፍን የሚቀር ነገር የለም ማለት ነው። ሁሉም ነገር ይጋለጣል ማለት ነው። ግን ሲሸፋፈን ምን አለ የምትሰራቸው ችግሩ ማለት ነው የተሸፈነው ነገር እስኪጋለጥ ድረስ ማለት ብዙ አደጋ ይደርሳል። ብዙ
ብዙ ጥሩ ነገር ያደረጉ ሰዎችን ይጎዳሉ። ብዙ ህጻናቶች፣ ብዙ 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 ሰዎች ማለት ነው ይጎዳሉ ማለት ነው። ብዙ ሰዎች ራሳቸውን ያጠፋሉ። ብዙ ሰዎች ይመተታሉ። ብዙ ሰዎች ይታሰራሉ። ብዙ ሰዎች ይገፋሉ። ሀገር ትጠፋለች ማለት ነው። አንዳንዱ ሲያጠቃ አንዳንዱ በሷ በቃ እኔ ሰውዬው እናወጣል ማለት ነው። ሄጣን ስራ ደግሞ እንደዛ ነው ባይደኝ ማለት ነው። ልነግራችሁ የሚፈልገው ነገር ማለት ነው። እኔ እንደዛ አይነት ነገር ለማሳገዝ ምንም ኃይል የለኝም ማለት ነው። ሁሉንም ነገር ፈጣሪ ነው ኃይል ያለው ባይደኝ ማለት ነው። ግን በእኔ በኩል ያለውን ነገር ማለት ነው ይሄ ሁሉ ሰው በእኔ ኤነርጂ የሚያደርገውን ነገር ግን እኔ እንዲቆም ማድረግ ግን እፈልጋለሁ ከቻልኩኝ ፈጣሪ ከረዳኝ ማለት ነው። እንትን ሰው ማለት ነው እኔ የሚከተለውን መንገድ ደግሞ ላይክ ይሄንን ነው ማለት ነው። እንደን ሰው ማለት ነው። እኔ ደግሞ ሰው ነኝ፣ ሰውም አክባሪ ነኝ ባይደወይ ማለት ነው። በዛን ቀጥሎ ግን ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? እንደን ሰው ምንድን ነው ልላችሁ የፈለጉት መሰላችሁ ውዶችዬ? ስለዚህ የሚፈጠረውን ነገር ያ ሁሉንም ነገር ሰምታችኋል፣ አይታችኋል ማለት ነው። እየተፈጠረውን ነገር በኩል የሆነውን ነገር ማለት ነው እኔ ራሴ ነግራችኋለኝ ማለት ነው። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ይሄ እንትኑ እዚህ ሀገር ማለት ነው ብዙ ነገር ብዙ ነገር ብዙ ነገር ብዙ ነገር ብዙ ነገር ብላችኋል ማለት ነው። እዚህ ሀገር በጣም ብዙ ኮተት ቆሻሻ አለ ባይ ወይ የተሸከምኩት ብዙ ቆሻሻ አለ ማለት ነው። ሳላሰበው ይሄ ወቴ ውስጥ ይሄ ያስገባሁት ማለት ነው። እሱ ነገር ማለት ነው አይደል ነው ላይክ ኢቭንም በቃ እዚህ መጥቼ ልፈልፋለሁ እንጂ በቃ ምንም ነገር ማድረግ አልችልም። ላይክ ለማድረግም በጣም ይከብደኛል። ላይክ ለምንድን ነው ይሄን ያህል የምፈዘው ምናምን ነገር ይላሉኝ ማለት ነገራችሁ ነበረ ምን ያህል እንደፈዘዝኩኝ እና የሆነች ልጅ ነበረች እንደዛ ፈዛዛ ነበረች። ላይክ ምንድን ነው የምፈዘው ምናምን ያልኩኝ ነበር እና ላይክ እኔ ነው በቃ እንደዛ ፈዘዝኩኝ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ይሄ እንትኑ ምንድን ነው የሚባለው መሰላችሁ? እንደን ሰው እዚህ ሀገር ማለት ነው ላይክ ብዙ ታወራላችሁ። እኔ ላለጣጥፉኝ ባይ ዘ ወይ አሁን ቀልድ አይደለም። ያኔ ሊቢያ ላይ እንደዚህ ብሎ ነበረ፣ እንደዚህ ተብሎ ነበረ፣ እንደዛ ብሎ ነበር፣ እንደዚህ እንደዛ ብያችሁ ነበረ። ግን አሁን ላይ ማለት ነው እንደዛ አይነት ቀልድ የሚባል ነገር የለኝም ባይ ዘ ወይ ማለት ነው። እኔ ዝም ብዬ ችላ ብዬ ባልፈው ማለት ነው ችግር ሊፈጠር የማይችልበትን ታይም አውቃለሁ። ሊፈጠርበት የሚችል ታይም አውቃለሁ። ሰዎቹ ላይክ ምን ያህል ምን አይነት ፊሊንግ ላይ ናቸው፣ ምን እያቀዱ ነው፣ ምን እያሰቡ ነው፣ ላይክ ምን ያህል ኔጌቲቭ ደርሰዋል፣ ምን ኤኒቲንግ ማለት ነው ይገባኛል ማለት ነው። ስለዚህ እኔ ደግሞ ከነሱ እኩል ነው የሚሄደው። ገባችሁ? ስለዚህ ማለት ነው አሁን ላይ የትኛውንም ቦታ አትለጣጥፉኝ። በቃ እኔ በቃኝ ባይደወኝ ማለት ነው። ስለዚህ ማለት ነው ላይክ እንደው ሰው እዚህ ብዙ ነገር እየተናገረችው ሰዎች ማለት ነው እኔ በፍላጎታቸው ከረዱኝ እረዱኝ ነው ባይደወይ ማለት ነው። ካልረዱኝ ደግሞ የራሳቸው ጉዳይ ማለት ነው። እንደን ሰው ማለት ነው እዚህ ሀገር እኔ ሆላንድ ውስጥ ምንም ነገር ስለሌለብኝ ማለት ነው ምንም ነገር ደግሞ ብርቅ ሊሆናችሁ አይገባም። ያ ምንም ነገር በቃ ምንም ነገር ሆኖ ሊታያቸው አይገባም። የእናቴ ሀገር አይደለም፣ የአባቴ ሀገር አይደለም ሆላንድ ማለት ነው። we have no nothing in Holland በቃ እኔ ምንም ነገር የለኝም። I have no nothing in Holland ልታውቁት የምፈልገው ነገር ማለት ነው ያው የደረሰብኝ ነገር ማለት ነው በህግም በፈጣሪም ጥሩ አይደለም ባይደወይ ማለት ነው። ላይክ ሞሮፍ ማለት ነው ሞሮፍ አንድሬድ ማለት ነው እንደን ሰው ማለት ነው። ከዛ ውጭ ግን ልነግራችሁ የምፈልገውን ነገር ብዙ ነገር የምታወሩ ሰዎች ላይክ ሰዎችንም እንደፈጣሪ የምትሳዩ ሰዎች ላይክ እኔ ማለት ነው ውክልና እንኳን አልፈልግም ባይደወይ ማለት ነው። የእናቴ ቦታ የአባቴ ቦታ የሚወክልልኝ ሰው አልፈልግም እዚህ አካባቢ ባይደወይ ማለት ነው። ያ አንተን ሰው ማለት ነው ሰውም ችግር ውስጥ ማስገባት አልፈልግም፣ ለራሴም ችግር ውስጥ ማስገባት አልፈልግም። በቃ እናቴ ኃጢአተኛ ናት፣ የራሷ ቦታ ላይ ናት። አባቴም አባቴ ነው፣ የራሱ ቦታ ላይ ነው። የራሱ ቦታ አለው ባይደው ማለት ነው።
እንደን ሰው እሱ አሜሪካዊ ነው፣ ሪል አሜሪካዊ ነው ባደዊ ማለት ነው። እሱን ነገር የማውቀው ነገር ማለት ነው። ላይክ እኔ በብዙ መንገድ ላውቅ እችላለሁ ብያቸው ያለኝ ማለት ነው። እንደን ሰው የሆነ ነገር ማለት ነው ያልሆነ መንገድ ሲሄድ ማለት ነው ፈጣሪ በትክክለኛ መንገድ እንዲሄድ የሚያሳየኝ ነገር አለ ማለት ነው። አንተን ሰው ማለት ነው እኔ ግዴታ ሁሉንም ነገር ማለት ነው ፈጣሪን የማመሰግነው ለምንድን ነው እኔ ጥንቆላ ላይ በሰይጣን መንገድ ላይክ የሆነ በቃ ላይ ከለ ሰይጣናዊ የሆነ መንገዶችን አልጠቀምም። ባዶ ኤኒ ታይም እኔ የምጠቀመው ምንድነው ላይክ እኔ በፈጣሪ መንገድ ነው የሚሄደው። የማገኘውም ላይክ ከፈጣሪ እንደማገኝና በፈጣሪ መንገድ እንዳገኘሁት ነው ብዬ ፈጣሪን ብቻ ነው የማመሰግነው። ባዶ ማለት ነው ልነግራቸው የምፈልገው ነገር ማለት ነው። ግን ሰዎቹ ምን ያስባሉ? አሁን መተቱን ኮተቱን ላይክ እየሰራ ነው። ስለዚህ በቃ ላይ ፈጣሪ ላይ ከማመን ሌላ ነገር ላይ ከማመን ሰው ላይ ያምናሉ፣ ሰይጣን ላይ ያምናሉ። እንደዛ እንዲደረግላቸው ተብሎ ብዙ ነገር መስዋዕት ያደርጋሉ ማለት ነው። እነዛ መስዋዕት የምታደርጉትን ነገር ማለት ነው እኔ እየገባኝ እንኳን ማለት ነው ችላ ብዬ ማለት ነው ብቀበለውም ያንን ነገር ማለት ነው ጃስዋይ በቃ አሜን ብዬ ብቀበለውም ማለት ነው እኔ ማለት ነው እንደዛ ብዬ እንድቀጥልበት አይደለም የምፈልገው። ያ ሁሉንም ነገር በትክክለኛ መንገድ እና በትክክለኛ መንገድ ነው የሚሄደው ባደወይ ማለት ነው። እኔ እዚህ የምናገረውን ነገር ማለት ነው ሌላ ምንም ተጨማሪ ነገር የለም። አይ ኖ ኤቭሪቲንግ ማለት ነው ኤኒቲንግ ኤቭሪቲንግ ማለት ነው። እንደን ሰው ማለት ነው አሁን በኋላ ማለት ነው አረብ፣ ጋምበላ፣ በሻንጉል፣ አፍሪቃውያን፣ ጥቁሮች ምናምን they are ኔጌቲቭ ሰው ኔጌቲቭ ነው ሁሌም ማለት ነው። ስለ እነርሱ እንኳን አንስተን ማውራት የለብንም። ምክንያቱ ስለ እነርሱ ስናነሳ ሌላ ጣጣ ይመጣብናል ባደወይ ማለት ነው። ሌላ ጣጣ ማለት ነው እኔ ላይ ነገርኳቸው ማለት ነው። ሰዎቹ እኔ ጋር ይመጡና ማለት ነው ከዛ ከመጡ በኋላ እንደዛ አለች፣ እንደዚህ ያደረገች፣ እንደዚህ ያስደረገች፣ እንደዛ አስደረገች። እኔ ታዲያ እናንተ ጋር እንደዛ እንድታደርጉብኝ እንድትጫወቱብኝ ብዬ ነው እናንተ ጋር የሚመጣው ባደወይ ማለት ነው። እኔ ለምንድን ነው ኢግኖር የማደርጋችሁ ማለት ነው? እናንተ ለምንድን ነው እኔ ጋር የምትመጡት? ሰላም ፈልጋችሁ ነው የምትመጡት? ፍቅር ፈልጋችሁ ነው የምትመጡት? ከኔ ባደርጋቸውም ባላደርጋቸውም የሚጎላቸው ነገር ያለ አይመስለኝም። ባለው እኔ ኢግኖር አደርጋችሁ ማለት ነው። እንደርሱ እናንተ እኔ ጋር የምትመጡት ማለት ነው እኔን ለመግዛት ነው የምትመጡት፣ እኔ እንዳውን ለማድረግ ነው የምትመጡት፣ እኔ ውሸት መብት ነው የምትመጡት፣ ወይም ደግሞ ላይክ ምናምን ነገር ማለት ነው። ጥሩ ነገር አታደርጉ፣ ችግር የለውም። የሆነ ለኔ ማለት ነው ጥቅም ሊኖራችሁ ይገባል። ጥቅም ከሌላችሁ እናንተ እኔ ሰላም አልላችሁም አይደለም እያልኳችሁ ያለሁት ባይደወይ ማለት ነው። እኔ ሰላሙን ተውትና ማለት ነው ስለ ጥቅሙ ተውትና ማለት ነው። ጀስት ግን ሰላምታ ከዛ ማለት ነው ወደማያገባችሁ ነገር አትግቡ። በቃ እኔ ከደበርኳችሁ ደግሞ ላይክ በቃሽ ብላችሁ ኢግኖር ማድረግ ትችላላችሁ። የስ ግን ማለት ነው እናንተ በምትፈልጉት መንገድ ግን እኔ በጭራሽ አልሄድላቸውም። ባዶ ብዙ ሰዎችን ፈትኛለሁኝ፣ ብዙ ሰዎችንም ቀርቤያለሁኝ ማለት ነው። ኤኒ ታይም ምን ይላሉ ማለት ነው እነርሱ በፈለጉት መንገድ እንደሄድላቸው ማለት ነው። እሱን ነገር እንዳታስቡት ባዶ ማለት ነው። ሰው ጋር ምንድነው የሚያደርጉት ማለት ነው የሆነ ሰው ጋር ማለት ነው እዚህ አካባቢ እኔ እዚህ ስኖር ማለት ነው በጣም የሚደብረኝ ነገር ማለት ነው ከሌሎች ሰዎች ጋር እዚህ ከሰዎች ጋር እልህ ሲይዛቸው ከዚህ መሄድ አለብሽ ወደዛ መሄድ አለብሽ ይልሻል ማለት ነው። ከዛ እዛ ስትሄጅ ደግሞ ከዛ ደግሞ ወደ ሌላ ቦታ መሄድ አለብሽ። እንዴ ሀበሻ ምን አይነት ጭንቅላት ነው ያላቸው? ሲወርሱ ጋር ነው የምላቸው እንደን ሰው ማለት ነው። እኔ እዚህም ብሄድም እኮ አውሮፓ ናት እኮ ባደወይ ማለት ነው። እኔ እዚህ እጄ ነበረ እንደሚከተሉኝ ያውቀ ነበረ ዳስ ዋይ ተከተሉኝ። ከዛ ደግሞ ወደ እንግላንድም ብሄድ ማለት ነው ሀደሰኝ ታይም ማለት ነው ሁሌ የሚከተሉኝ ይለዋል ማለት ነው። ቀላል ነው ማለት ነው ልነግራቸው የምፈልገው ነገር ማለት ነው። እንደን ሰው እኔ ደግሞ እንደናንተ አይደለሁኝም ባይደወይ ማለት ነው። ገና እዚህ ሲገባ እኔ ብዙ ሰው ያውቀኝ ነበረ ማለት ነው። ገናም ያውቀኛል ማለት ነው። እንደን ሰው እኔ የትኛውንም ቦታ ብሄድ ማለት ነው ለእኔ ባይደወይ ኢቨንም ከዚህ ሀገር ሲሄድ ምን ልላቸው ያስበኝ እንደነበር ታውቁታላችሁ። ትራፕል ላይ ያለኝ ማለት ነው ልጁ ከልቤ ሲወጣልኝ ነው በጣም ስለተረጋጋሁኝ። ምክንያቱም ሄጄ ደግሞ መመለስ ስላልፈለኩኝ ነው እንጂ ያኔ ያህል የተዋጋሁት ባይደወይ እዚህ ተቀምጬ በጣም ሳልሄድ ገና ማለት ነው በጣም የተረጋጋሁት ለምንድን ነው መሰላችሁ? ሄጄ ደግሞ እንዳልመለስ በቃ ላይ ፍቅር ይዘውኝ ወይም ደግሞ ልቤ ውስጥ የሆነ ነገር ተሰምቶኝ እንዳልመለስ በቃ ድክመቴን ልቋቋሙ ይገባኛል። በቃ ላይ ከነ ትንሽ መረጋጋት አለብኝ ምናምን አልኩኝ ማለት ነው። እንደን ሰው ላይክ ደካማ ጎኔ እንዳይሆነብኝ ለመመለስ ማለት ነው። እንደን ሰው ማለት ነው ምን አልኩኝ መሰላችሁ?
ሄጄ ማለት ነው እዚህ ሀገር እኔ ወረቀቴን የማትቀይሩልኝ ከሆነ ያኔ ሌላ ነገር ጭንቅላት ሌላ አልመጣልኝም ነበረ ማለት ነው። እኔ በዛ ምክንያት ነው የሚቃጥለው እና የምሰቃየው። ስለዚህ እንደዛ የማታደርጉልኝ ከሆነ ከዚህ ሀገር በፍቃዳችሁ እንድወጣ ፍቀዱልኝ ልላቸው ነበር ያስብኩት ማለት ነው። ትራፕል ሲሄድ ማለት ነው እንትን ሰው እኔ በጣም እየተሰቃየሁ ነው እና ስለዚህ አይቀየርም ተብያለሁ ኢንተርቪው ላይም። ስለዚህ አሁን ደግሞ በትክክለኛ መንገድ የማትቀይርልኝ ከሆነ በእናታችሁ እኔን በሰላም ከዚህ ሀገር ልቀቁኝ፣ እናም ውጭ በሉኝ ማለት ነው በፈቃዳችሁ። ምክንያቱ ተከትላችሁ ደግሞ እንዳመልሱኝ አይስፖርቱ ጋር ነው የምላቸው እንደን ሶ እኔ የሆነ ነገር እስከሆን ድረስ ማለት ነው እኔ በትክክለኛ ማንነት መጠራት አለብኝ። ምክንያቱም ሰይጣን ምንም ነገር እያሰራኝ አይደለም። በጣም ተቸገርኩኝና ማለት ነው እኔ በብዙ ነገር ተፈናጭ እርዳታችሁ ያስፈልገኛል እና ልትረዱኝ ይገባል። አልረዳችሁም ካላችሁ ደግሞ ግን እኔ እዚህ የሚቆይበትን አቅም የለኝም። ምክንያቱም እኔ ድሮ ነበርኩኝ፣ ግን ደግሞ እዚህ አሁን በጣም ብዙ ሰው አይን ውስጥ ገብቻለሁኝ ማለት ነው። ስለዚህ ግዴታ እርዳታ ያስፈልገኛል እና እርዱኝ ይላቸው ነበር የፈለጉት ማለት ነው። እንደዛም ምለው ግን ማለት ነው ለተራ ሰው አይደለም፣ ለኃላፊ ምናምን ሄጄ ማለት ነው ወደዛ ሪፖርት እንዲያደርጉልኝ ባይደውኝ ማለት ነው። ስለዚህ ከዛ እንደዛ ብዬ ማለት ነው ሊሄድ እያሰብኩኝ ማለት ነው የሚፈጠረውን ነገር ማለት ነው ኤኒቲንግ በቃ ላይክ ኮምፕሊኬትድ በቃ ላይክ ኤኒቲንግስ በጣም መጥፎ ነገር ይፈጠራል ማለት ነው። ምክንያቱም ይሄ ቃጥሎትም ይሄ ስቃይም ምክንያቱም እኔ በመሰቃየቴ የሚያገኙት ምንም ነገር የለም። ሰዎቹም ባይደውኝ ማለት ነው ብዙ ነገር ውስጥ እጅ አስገብተዋል። እዚህ ሀገርም እንደዚህ ካልሆነች አትሰማም፣ እንደዚህ ካልተደረገች፣ እንደዚህ ካላደረጉ እየተባለ ማለት ነው መቀለጫ ነው ያደረጉኝ ባይደውኝ ማለት ነው። ትልቅ ኃላፊነት ያላቸውን ሰዎችን እስከ ማሳሳት ድረስ ማለት ነው። እንደዛ ሲሆን ደግሞ ሰዎቹ ላይክ ሰው ናቸው እና ሰው ድክመት አለው። ስለዚህ ማለት ነው ድክመቱን ላይ መሸፈን ብሎ ደግሞ ገና እኔን ይጎዳኛል ማለት ነው። ስለዚህ እኔ ገና ተጎጂ ነኝ እዚህ ሀገር ማለት ነው። እንደን ሰው ማለት ነው ወሬ ከባድ ችግር ውስጥ ነኝ ምን ላድርግ ምናምን ብዬ ነበር እና ከዛ ተጣላን ማለት ነው። የሆነች ጥቁር ልጅ ነበረች እና ለክርቦኝ ነበረ ማለት ነው። ከዛ እንትን ተብሎ በላ ማንም ሰው እኮ ለማንም ሰው ይሄን ያህል እንትን አይጮህበትም፣ ግን እኔ ላይ በጣም ነው የሚጮሁት። ላይክ እንደዚህ ናት፣ መጥፎ ናት፣ እንግሊዝኛ አትችልም፣ በቃ ክፉ ናት፣ እንደዚህ ናት እንደዛ ሲሉ በቃ ላይክ ጭንቅላት የሚያዞሩብኝ ባደኝ ማለት ነው። እስርቱ ጋር ነው የምላቸው። እንደን ሰው አንድ ልጅ ማለት ነው ምስኪን ከሆነች ምንም ችግር ከሌለባት ማለት ነው ሰዎቹ ሊያስወጡላት እዛ ሰው ይዝ ነው ባደኝ ማለት ነው። ወይም ደግሞ አሜሪካዊ ነኝ ካልኩኝ ደግሞ ላይ ጋይሶርስ ጋር ነው የምላችሁ ከአሜሪካኖች ጋር ያስቀምጡኝ ገባ ነበር። እዚህ ደግሞ አሜሪካኖች የለም ማለት ነው። ስለዚህ ማለት ነው ወይ ማስወጣት ነው ወይ ማስታረቅ ነው ወይ ደግሞ ከሀገር ውጣ ማለት ነው። እንደርሶ እኔ ግዴታ ራሴ ላይ መፍረድ የለብኝም አይደለም፣ እዚህ እንድሞት መጠበቅ የለብኝም ማለት ነው። ሌላ ሰው መሞቱን እንኳን ቢፈልግ ማለት ነው እኔ ራሴ ላይ ግን እንደዛ መፍረድ የለብኝም። ምን ኃጢአት ሰራሁኝ ማለት ነው። እኔ ላይክ ለመሞትም ማለት ነው እኔ መሞት አለብኝ። እኔ መሞት አለብኝ ግዴታ ብዬ ምን አለኝ በቃ እኔ መሞት አለብኝ ብዬ ራሴ ላይ ሊያስፈርደኝ የሚችለው ነገር ምን አለን? ምን አደረኩኝ? ምን ስላደረኩኝ ማለት ነው? ፈጣሪ ምክንያት ነው የፈጠረኝ እኔ ማለት ነው። እንደን ሶ ዋት ማይ ሃቭ እንዴ ምን ችግር አለኝ? የትኛውንም ማለት ነው። እንደን ሶ እኔ ምን ስላደረኩኝ ነው ማለት ያለብኝ ያ እንደን ሰው ማለት ነው ውዶችዬ፣ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው እንደዛ ብዬ ሄድኩኝ ማለት ነው። መሄድም ጥሩ ነው ባይደውኝ፣ እነሱም ይረዷቸዋል ባይደውኝ። ምክንያቱም እዚህ የሆነ ችግር ተፈጥሮ ያለ ነው መሰለኝ። በቃ ሰዎቹ አይሰሙኝም። ምን እየተካሄደ ነው? እንደን ሰው ኤኒ ታይም ፍራትም አለኝ ባለው ማለት ነው። ስለዚህ ምን እየተካሄደ እንደሆነ አላውቅም። ብዙ ነገር ሊፈጠር እንደሚችል አውቃለሁ። ኤኒቲንግ ማለት ነው ባልናገርም ይገባኛል ማለት ነው። ግን ለመናገሩ ድፍረት አልነበረኝም። ለምን ካላችሁኝ፣ ምክንያቱም ሰዎቹ ማለት ነው አሁን በጣም መጥፎ ሰዎች ማለት ነው የሆነ ነገራቸው ስንነግራቸው እንዴ ለምንድን ነው እንደዛ የምታስቢው? ለምንድን ነው አሁን ለትክክለኛ ሰው እየተናገርኩ እንደሆነና እንዳልሆነ ምንም የማውቀው ነገር የለኝም ባይደወይ ማለት ነው። ሰው
ልክ ከኔ ተቀብሎ ማለት ነው ነገሮቹ ድብቅ አድርጎ ማለት ነው እኔ ወደዛም ሊመልሱ ይችላሉ ባይ ማለት ነው። ስለዚህ እንደዛ ስለምትደርግ ማለት ነው በጣም ደጋግማችሁ ብዙ ቦታ እንትን እያደረጋችሁ ማድረግ አለባችሁ። ግን እኔ ለዛ አይነት እንትን የለኝም ባይ ማለት በቃ አንዴ ከተናገርኩኝ ዝግት ነው የሚያደርገኝ። በቃ ይሆናል አለኝ በቃ ላይ የሆነ እንዳልንቀሳቀስ በጣም እንትን የሚያደርገኝ ነገር አለ ማለት ነው። ፓወሬን የሚቀንስብኝ ነገር አለ። አንተ በቃ ደካማ የሚያደርገኝ ነገር አለ ማለት ነው። እንደን ሰው ማለት ነው ከዚህ ሀገር ወጣሁኝ ማለት ነው። በመውጣቴ ደግሞ እኔ ምንም አይመስለኝም፣ ምንም አይቆጨኝም ባይደወይ ማለት ነው። በመመለሴ ምንም አልመሰለኝም። ግን ተመልሼም ደግሞ ከእንደገና የገጠመኝን ነገር ግን ይገርመኛል ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እንትን ሰው ማለት ነው ውዶቼ። ስለዚህ እኔ በጣም እንዲሁም የተገረምኩት ማለት ነው ወጥቼ ያየሁትን ህይወት በጣም ነበረ ደስ የሚለው ፊሊንጉ፣ ጤንነቱ ምናምን ነገር በቃ ላይክ በጣም ሀፒ በቃ በጣም ደስተኛ የሚያደርግ ነበር እና እሱ ነገር ተመችቶኝ ነበረ ማለት ነው። ላይክ እንትን ሰው ማለት ነው እዚህ ሀገር ሄጃለሁ ማለት ነው። ከዚህ ወረቀት ሲላክብኝ ግን እንደገና ማለት ነው ህመሙ ተመለሰብኝ ማለት ነው። ልክ ወረቀት እንደተላከ ማለት ነው ልክ እዚህ እንዳለው ነው የተሰማኝ ባይደወይ ማለት ነው። እንደን የኔ ችግር ነው አውቃለሁኝ ማለት ነው። መጀመሪያ የተሳሳትኩት የኔ ችግር ነው፣ ግን ሰው የማይሳሳት ሰው የለም ማለት ነው። እንደኔ ችግር ውስጥ ይኖር አይደለም ማለት ነው። ምንም የማያውቅ ምስኪን ሰው አይደለም። ብዙ ሰው እንኳን ይሳሳታ ማለት አውቆ ይሳሳታ ማለት። ስለዚህ መሳሳት ማለት ላይክ ስህተት ባይኖር ኖሮ መደምሰስ እንትን አይኖርም ይባል ነበረ። ሰው ነኝ ባይደወይ የኔ ፈጣሪ አይደለሁም እንጂ የፈጣሪ ሰው ነኝ በእውነት ግን እኔ ሰው ነኝ ፈጣሪ አይደለሁም። ኢቭንም አሁንም ላይክ እኔ አሁን አንዳንድ ሰዎች በትዕግስት መፍታት ይፈልጋሉ። እኔ ብርም ማለት ነው አንዴ መጋደል እንትን ምናምን በቃ መጣላት ምናምን ያምረኛል። ምክንያቱም በቃ ላይክ በውስጤ በቃ የሚረብሸኝን ነገር ማለት ነው ልታገሰው አልችልም። እንደን እሱንም በጣም የሰው ሀገር ነኝ ሀገሬ ላይ አይደለሁም። አሁን በቃ እንደዚህ አሁን በቃ ያሳፈራል ማለት ነው። እንደዚህ ተብሎ እስር ቤት መግባት ብዙ ነገር እያልኩኝ ማለት ነው ዝም እላለሁኝ። ደግሞ ሰው የሆነ ነገር አግኝቻለሁ ከላይ የሚጨፈጭፈኝ እንጂ ማለት ነው ብዙ ነገር የለም ማለት ነው። አገራችሁ ላይ ያለመኖራችሁ ዋናው ነገር እሱ ነው ባይደወይ ማለት ነው። አንዳንድ ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው አሁን በጣም ቅልቅል ለምትሉ ሰዎች ማለት ነው እኔ ባዳችሁ ነኝ። እውነት እንናገር ከተባለ ብዙ ሀበሾችም አረቦችም ብዙዎችም ማለት ነው ግን እኔ ህይወት ውስጥ እየገባችሁ ጠልቃ እየገባችሁ ላይክ እንደ ሀገራችሁ ሰው እንደ ቤተሰባችሁ እንደ እህታችሁ ምናምን እያደረጋችሁ ግን ደግሞ እኔ ላይ መጫወት፣ እኔን መግዛት፣ እኔ ላይ ማሾፍ የምትፈልጉ ሰዎች አይሳካላችሁም ባይደው ካሁኑ ማለት ነው። እናንተ ማለት ነው ከኔ ጋር ነው የምትፋለሙት ባይደው እኔንም የራሴ ምን ማድረግ እንዳለብኝ ማለት ነው አይጠፋኝም። ስለዚህ እንደዚህ አይነት ቀልድ በጭራሽ ሰው ይስማችሁ አይስማችሁ እሱ ጉዳይ አይደለም። እናንተ ግን ነገር እኔ ላይ መስራት የለባቸውም። ዩዶንት ሀቭን ናቲንግ ምንም ነገር የላቸውም። በሃይማኖትም በዘርም በደምም በስጋ ምንም ነገር የለም። ያ ላይክ መከባበር ከሆነ እንከባበራለን አደሰኝ ታይ ማለት ነው በሬ መንገድ። ከዛ ውጭ ግን ምንም ነገር የለንም። ሰው ማለት ነው ሄዶች ነገራቸው ፈልጋለሁ በሬ ምን ይመስላል ማለት ነው። ጅል ሶማሌ እያለ ነው። አረብ ነው እኮ ምን ያገባቸው አረቦች ምን ያገባቸው? ሌዶን ኬር እንደሱ ማለት ነው። ወዶች ልነግራቸው የምትፈልገው እዚህ ያኮ ሞራል የላቸውም። ላይክ ብዙ ሀገር በቃ ላይ ሀሺሽ ላይ ጫት ላይ ምንድነው የሚባለው ምናምን ነገር የሚሆኑ ናቸው ባለው ማለት ነው። ሌላን ሀገናት እንጋን ምንም ነገር የላቸውም። አሁን ማለት ነው ላይክ ትንሽ ገንዘብ የሚሰጣቸው ካገኙ ማለት ነው ኤኒ ታይም ባይለው አፋር ላይ ነበሩና የሰርቱ ጋር ነው የምላቸው። ሁሌ የነበረ ሰው ለትንሽ ገንዘብ ሲሰጣቸው ለ10 ብለው ማነበራን የሚያደርጉት ማለት ነው።
እሱ ነገር እንትን ግምት ውስጥ አስገቡት ማለት ነው። እኔ መጀመሪያ ሊቢያ ያለሁኝ ማለት ነው ሱቅ ውስጥ ገና እየገባሁኝ ማለት ነው ቀለም ሲገዛ ማለት ነው ቀለም ላይ የሆነ ነገር ይመትታል ማለት ነው። ገንዘብ ተከፍሏቸው ባይደኝ ማለት ነው። እንደሱ ላይክ በጣም ቀላል ናቸው እነሱ አረቦች ማለት ነው። እዛ አይነት ነገር ላይ ምንም ነገር ላይ ኃላፊነት አይወስዱም። ላይክ ምንም ቢወድሽም ቢሞቱልሽም ላይክ ጥሩ ልጅ መሆንሽን ቢያውቁም ማለት ነው እንደዛ አይነት የመሸጥ ባህሪ ያላቸው ባይደወይ ማለት ነው። አንዳንድ ሰው ላይ እሱ ነገር ብርቅ አይደለም፣ ምንም ብርቅ አይደለም። እኔ ኢቭንም አይታችሁኛል ብዙ ጊዜ ሊቢያን በጣም ነው የማመሰግናት። ለምን ካላችሁኝ በሰላም ስለኖርኩባት ብቻ ማለት ነው። ምክንያቱም ብዙ ችግር ይፈጠራል፣ ብዙ ነገር ይፈጠራል። ግን አይ ሰዎች ጋር ነው የምላችሁ እኔ እንደኔ ማለት ነው በሰላም የኖረ ሰው ሊቢያ ውስጥ አይኖርም። የምሬን ነው ሰዎች ጋር ነው የምላችሁ። እንደን ሰው ማለት ነው ለዛ ላይ በጣም ነው የማመሰግነው ለዛ ብቻ ማለት ነው። እንደን ሰው ምንም እንኳን የሆነ ነገር ቢያደርግም ማለት ነው ላይክ ማንነቴን ያውቁት ነበረ ምን ያህል ጥሩ ልጅ እንደሆንኩኝ የማልነካካ ሰው እንደሆንኩኝ ማለት ነው። እንደን ሰው ማለት ነው እንደዛ ስል ጊዜ ማለት ነው ሀገሬ ልትሆን ነው ሌላ ነገር ነበር የሚጠብቀው ባይደባስ እንደፈለግኩ ማለት ነው። የመጀመሪያ የተመታወትን ነገር ማለት ነው እሱ ቀላል ነገር አይደለም ባይደወይ ማለት ነው። እንደን ሌላ ነገር ነበረ የምጠብቀው እና ዘና ብዬ ከዛም በላይ ዘና ብዬ ነበር እንደ ሀገሪቱ ሰው ነበር የምኖረው ባይደወይ ማለት ነው። ብዙ ነገር እርዳታም ብዙ ነገር የማገኝቸው ማለት ነው። ከዛ ውጭ ግን ማለት ነው ግን ያው ብዙ ነገር ችግር ገጥሞናል። ሊቢያም ለምን ነገር ዩኒቨርሲቲ ያደረገችልኝ ነገር የለም። ኢቨንም ማንም ሰው ዩኒቨርሲቲ ያደረገልኝ ነገር የለም። ማንም ምንም ነገር ያደረገልኝ ነገር የለም ማለት ነው። የሚባለው ወይ ራሴ ሲኖር ጊዜ ማለት ነው ላይክ ህይወቴ ውስጥ ላይክ ምንም ነገር አልነበረም ምናምን ነገር ነው እያልኳቸው ያለሁት። ግን ፈርተን የምንሄድበት መንገዳችንን ስንስት ነበረ። ወደ ማንፈልገው ቦታ እየሄድን ነበር ምናምን ነገር ማለት ነው። ፈርቼ ማለት ነው እኔ ወደ ማልፈልገው ህይወት ውስጥ ገብቼ ነበር ምናምን ነገር ማለት ነው። እንትን በፍርሃት ማለት ነው በቃ ላይክ ሌላ አንዳንዴ ሌላ ሰው ለመምሰል አንዳንዴ ምናምን ነገር እሱ ነገር ምንድነው ናጽነት ይጣት ነው ባለው ሀገር ላይ እንደዚህ ያለ የለም። ሰው ማለት ነው ብቻ ነገራቸውን ፈልገው ነገር ምንድነው መሰላችሁ አንዳንድ ሰው እንደዛ ነው መሆን ያለባችሁ የእናንተ ያልሆነውን ነገር ላይ ማለት ነው። ላይክ ትንሽ ነገር እንኳን ብታገኙ ማመስገን አለባችሁ። እኔ እዚህ ባገኝ ኖሮ ወይ እርዳታ ባገኝ ኖሮ አመሰግን ነበር ማለት ነው። ግን የሚላገጡብኝን ነገር ማለት ነው ወይ ዝም ብሎ ለጨዋታ ቢለው የሚያደርጉትን ነገር ደስተኛ ሊያደርገኝ አይችልም። እንደ እርዳታም ላስበው አልችልም ባደው እንደ ክብርም ላስበው አልችልም ባደው ማለት ነው። እያቃጠሉ እያሰቃዩ እያስራቡ ምናምን ነገር እንደዛ አይነት እርዳታ የለም። ባደው ወይ ሴት ልጆች ስንባል ደግሞ ብዙ ነገር የሚያስፈልገናል ማለት ነው። ስለዚህ ሴት ልጅ አይደለም ላይክ ወጣት ስንሆን ዝም ብሎ በቃ ብዙ ነገር ያምረናል፣ ደስ ይለናል፣ ማድረግ ማግኘት፣ መዝናናት ምናምን ብዙ ነገር ላይ መሳተፍ ደስ ይለናል ማለት ነው። ሰው ያው ከፍላጎታችንን ምንም ሳናገኝ ማለት ነው ገና ደግሞ መጨፍጨፍ ይደብራል ማለት ነው። ወዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ክብር ማለት ነው የሰይጣን ክብር የጅል በቃ ዝም ብሎ ያለ ነገር አይደለም የሚመች ሪል ክብር ነው። ደስ የሚል ማለት ነው ትክክለኛ ክብር ማለት ነው። ትክክለኛ ክብር ማለት ሰው ትክክለኛ ስነግርህ ነው ባዶ ያውቆያል ማለት ጥሩ አይደለም። ባዶ ሰው ሲያከብርህ ማለት ነው የሚነግርህ ነው ባዶ ፌስ የሚነግርህን ሰው ማለት ነው ስለሚያከብርህ ነው ባዶ ክብር ስለሚያውቅ ነው ባዶ ያንን ሰው ማለት ነው። እኔ የማውቀው እንደዛ ነው ባዶ ማለት ነው። እናንተ የምታስቡት ነገር ማለት ነው እኔ መደባበቅ መሸፈን ላይክ እኔ እንኳን ልገጥመው እንኳን ባልችል ማለት ነው ያንን ሰው ግን አደንቀዋለሁ፣ አመሰግነዋለሁ ማለት ነው። አሁን የሆነ እውነት ሊቀበለው የማልችለውን የራሴ እውነት ቢነግረኝ ማለት ነው ሰው ቢደብረኝ ልገጥመው እንኳን ባልችልም ደፍሬ እንኳን ልናገረው ባልችልም ባይደው ያንን ሰው አደንቀዋለሁ፣ ያስደስተኛል ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው እዚህ ሀገር ሲመጣ ማለት ነው አሜሪካዊ ነኝ ስላቸው ላይክ ስለ አባቴ ስለምናምን የሚጠይቁኝ ምናምን ነገር አልመሰለኝም። በቃ ልክ ቀጥታ ወደ አሜሪካ ደውለው ማለት ነው አሜሪካዊ ያለች ልንላካት ወይ ምናምን የሚሉት ነበር የመሰለኝ ማለት ነው። ከዛ በቃ ችግር የለውም አሜሪካዊ ከሆንሽ ታዲያስ አሜሪካ ሀገርሽ ጥሩ ስለሆነ ለምን ወደ ሀገርሽ አንልክሽም ምናምን ሊሉኝ ነበር የመሰለኝ። በቃ አይስወርቱ ጋር ነው የምላችሁ
እንደን ሶ እኔ ለምን እንደሆነ አላውቅም እስካሁን ያው ላኮኝ አባቴ ምናምን ነገር ብያለሁኝ ማለት ነው። ግን ከነሱ አደሰኝ ታይም ሪሊ የሰማሁት ነገር የለም ማለት ነው። አላውቅም ምናምን ነገር ይለኛል ማለት ነው እዚህ ሀገር ማለት ነው። እንደን ሶ ማለት ነው እኔ ያሰብኩት እንደዛ ነበረ ማለት ነው ውዶችዬ ማለት ነው። ስለዚህ ሌላችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ነበር የመሰለኝ እንጂ እኔም በጭራሽ ኢትዮጵያ ይሄ መቆርቆር የጎርጎር ምናምን ነገር እንደዚህ አይነት ስትረስ ውስጥ እገባለሁ የሚለውን ነገር በጭራሽ አልነበረኝም ያ ማለት ነው። አንተን ሾ ማለት ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ማለት ነው እናንተ ደግሞ እነዚህ አረቦች ሀበሾች ላይክ ሌሎችም ብትሆኑ ማለት ነው እኔ መንገድ ውስጥ አትገቡ። አይስወርቱ ጋር ነው የምላችሁ። እኔ የሆነ ነገር ማድረግ ስፈልግ ማለት ነው የሆነ የተኛውንም ፍቅርም ከፍቅርኩኝም የራሴ ጉዳይ የተኛውንም ነገር ባድርግም ማለት ነው እናንተ አይመለከታችሁም። እንደዚህ እንደዛ እያላችሁ መንገዴ ውስጥ እንድቆም አልፈልግም ማለት ነው። ለስራ ማለት ነው ከሚገባችሁ በላይ ማለት ነው። ላይክ ስራ ካላችሁ በስራ መንገድ ከሆነ ጃስ ዋይ ካልሆነ ግን በጭራሽ መንገዴ ላይ እንድቆሙ አልፈልግም ማለት ነው። እነርሱ እሺ ካሉ ይበሉ ማለት ነው። እዚህ ሀገር ማለት ነው የሆነ ነገር ስጠይቅ ማለት ነው እሺ ካሉ ይበሉ፣ ካላሉ ደግሞ አይበሉ፣ ችግር የለውም። ግን እናንተ እኔ መንገድ ውስጥ አትገቡ ማለት ነው። ከዛ ቀጥሎ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ይሄ ቦዲ ማለት ነው ላይክ የአሜሪካ ባንዲራ ማለት ነው። ቡድና ዋይዝ ኮከብ አለው። ይሄ ቀይና ነጭ አለው ባይደው ማለት ነው። ስለዚህ ይሄ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የትኛውንም ትሆን ማለት ነው እኔ ብሎም ትሆን ነጭም ትሆን የራስ መልክ ስላለው ማለት ነው። እኔ ለባንዲራዬ ክብር አለኝ ማለት ነው። ስለዚህ ማለት ነው እኔ ኢቭን ብሎ አልወድም። ግን ለምንድን ነው ይሄ ባንዲራ የማደርገው ባይደው ማለት ነው? አልወድም ስላችሁ ብዙ ነገር ያርቅብኛል ማለት ነው። ግን እቺ ብዙ ብዙ ነገሮች ማለት ነው ኢቭን ከራሴ ያርቀኛል ማለት ነው። እንደዚህ ብሉ ነገር አልወድም እንትን ሰው ማለት አይደለም እኔ ከሰውም ብቻ አይደለም ከራሴ መንገድ እመርቃለሁ ማለት ነው። እንደዚህ ብሉ አልወድም። ግልጽ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? የራሴ እች ግን ለኔ ከኔ ምንም ነገር ልታልቅብኝ አትችልም። ሰው እኔ ምንም ብትሆን ልታውቁት የምፈልገው ነገር ማለት ነው ብወደውም ብወደውም ብሉ ማለት ነው ባልወደውም የራሴ ላይክ ለባንዲራዬ ግን ክብር አለኝ። ስለዚህ እናንተም ሁሌም የምታደርጉትን የባንዲራችሁ ሁሉንም ግን ተመችቷችሁ አይደለም ለባንዲራችሁ ክብር ስላላችሁ ነው አይደል? ስለዚህ እኔ ደግሞ ለባንዲራዬ ክብር አለኝና ማለት ነው የትኛውንም ብትሆን ማለት ነው ኢቭን ማለት ነው የትኛውንም እምጠላውንም ብትሆን ማለት ነው ላይክ አደርጋታለሁ ማለት ነው ደስተኛ ሆኜ ማለት ነው። አንተን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ምክንያቱም ብዙ ነገር ታደርጋላችሁ፣ ብዙ ነገር ትተረጉማላችሁ። ከኔ ተቃራኒ ነው የምትሄዱት፣ ራሳችሁ እንደፈለጋችሁ ለራሳችሁ እንደሚመቻችሁ ምናምን ነገር ማለት ነው። አይዶንት ኬር አባውት ዩ ጋይስ። ማንም ሰው ሊራራችሁ ይችላል፣ ማንም ሰው ማለት ነው። እኔ ግን አልረዳችሁ ብያችኋለሁ ማለት ነው። እናንተም ባትረዱኝ አይዶንት ኬር ማለት ነው። ለኔ የምትጨምሩልኝ የምታስጎድሉብኝ ምናምን ነገር የለም። ሰው ማለት ነው እኔ የትኛውንም ሀገር ቢሄድ ማለት ነው ሰው እያባለው አልሄድም ማለት ነው። እንደነገርኳችሁ ማለት ነው። ከዚህ ሀገር ደግሞ እዚህ ያንቺን ነገር አንችልም እና ከዚህ መውጣት አለብሽ፣ የትኛውንም እንደወደ ፈለግሽ መውጣት አለብሽ ካሉኝ ማለት ነው እኔ በራሴ ነው የምወጣው። ወይም ደግሞ ወደዛ ሀገር ልንለቅሽ እንፈልጋለን ጉዳይ ወደዛ ልናደርገው እንፈልጋለን ካሉ ማለት ነው እንግላንድ ሀገር እኛ ራሳችን ልንልቅሽ እንፈልጋለን ካሉኝ ባይደውኝ ማለት ነው እኔ ራሴ እናንተ ራሳችሁ ልቀቁኝ ነው የምላችሁ። እኔ በራሴ መንገድ የሚሄድ ከሆነ ግን ወደ ፈለግኩት ሀገር ነው የሚሄደው። ግዴታ ከፈለኩኝ እንግላንድም ልሄድ ይችላል ማለት ነው። የፈለኩትን ሀገር ማለት ነው በራሴ መንገድ ብቻ ነው የሚሄደው። እንደን ሰው የፈለኩት ሀገር ብሄድ ደግሞ ብርቅ ሊሆንባቸው አይገባ
እኔ ሀገሬ አይደለም እቺ ላይክ እየተንከራተትኩ ነው ባዶ ማለት ነው። ይሄ የሚገባኝም አይደለም ባዶ ሰው እንደዚህ ተጫውቶባችሁ ማለት ነው፣ እንደዚህ ሲያንከራታችሁ ማለት ነው ደስተኛ አያደርገኝም ባዶ ማለት ነው። እንትን ሰው ግን እኔ እዚህ መጨማለቅ መሞት የማይረድኝ ከሆነ ማለት ነው አልፈልግም ባዶ ማለት ነው። የቆየሁትን አለ ቆይቻለሁ፣ ግን ደግሞ አንድን ቀን ላይክ ሩፍ ብዬ አላውቅም እዚህ ሀገር ማለት ነው። እንደን ሰው ማለት ነው ወድቼ ልነግራቸው የምፈልገው ነገር ማለት ነው። ከይቅርታ በላይ ደግሞ ምንም ነገር የለም ማለት ነው። ይቅርታ ደግሞ ራሱን የበደለ ሰው ማለት ነው ለሰው ይቅርታ ስል ግን ደግሞ ትንሽ ይከብዳል ማለት ነው። ራስህን የበደልከው እንጂ ማንንም ሰው የበደልከው ሰው የለም። እንደው ልነግራቸው የምፈልገው ነገር እኔ ለራሴ ብቻ ነው የበደልኩት፣ እሱንም ተበድዬ ነው ባዶ ማለት ነው። እሱንም ቤተሰቦቼ የገዛ ቤተሰቦቼ ማለት ነው የገዛ ቤተሰቦቼ ማለት ነው ተክጄ ማለት ነው ብዙ ነገር ደርሶኝ ማለት ነው የገጠመኝን ነገር ነው ማለት ነው። ስለዚህ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አንቺ ለኛ ብቁ ለአንቺ እኛ ብቁ አይደለንም፣ ወይም ደግሞ ይህች ሀገር ለእኔ ብቁ ካልሆነች ማለት ነው የትኛውም ሀገር ቢሄድ ማለት ነው እኔ በፍቃድ ነው የሚሄደው ባይ ማለት ነው። ያ እንጂ እኔ ዝም የሚቀመጥም ከሆነ ማለት ነው ያው በትክክለኛ ነገር ነው መቀመጥ የምፈልገው እና ሰው እንደዚህ እየቀለደብኝ መኖር አልፈልግም። እንደን ሲቀጥል ደግሞ መሄድ የምፈልገው ማለት ነው እኔ የትኛውንም እንትን ቢሆን ማለት ነው ወደ አሜሪካ ነው መሄድ የምፈልገው። ለማንኛውም ሰው መጫወቻ መሆን አልፈልግም ባዶ ወይ ማለት ነው። እኔ ፈረንጅም ቢሆን ማለት ነው እኔ ጋር እረፍት አገኝም ባዶ ወይ ማለት ነው። መጋደል ሌላ ነገር ውስጥ መግባት ጥሩ አይደለም ባዶ ወይ ማለት ነው። እንትን ባዶ እኔ የህፃን ጨዋታ የሚጫወት አይደለኝም ባዶ አንዳንድ ጊዜ ነገር የምፈልግበት ለምን እንደዛ አድርጋለሁ ለምን እንደዛ አድርጋለሁ የምለው ነገር የሚያደርጉትን ነገር ኮምፕሊትሊ ሲደብረኝ ጊዜ ማለት ነው ነገር የምፈልግበት ባዶ ማለት ነው። ለምን እንዳታረግም ምናምን ነገር እለዋለኝ ማለት ነው። በቃ የልቦናውንም የክፋታቸውንም ጥግ ማለት ነው በቃ ከማያቸው በላይ ማለት ነው ከማየባቸው በላይ ማለት ነው በጣም ላይባቸው ስለምፈልግ እንትን ሰው እኔ ኤኒ ታይም ነግሬያቸው ነበር ማለት ነው። ይሄን ሰው ጉራ ካበዛብኝ ማለት ነው ትክክለኛ ማለት ነው ትክክለኛ ማንነቱ ላወጣበት ማለት ለኔ ቀላል ነው ባዶ ማለት ነው። እኔ ትክክለኛ ማንነቱ ለማውጣት ማለት ነው ፕራንክ ኢቨን ማለት ነው ፕራንክ የማያስፈልገኝም በቃ ምንም ነገር ማለት ነው እንዳለ ላውቀው እችላለሁ ማለት ነው። እንትን ሰው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? እኔ ኢቭንም ማለት ነው አይስወርቱ ጋር ነው የምላችሁ መማታት እንከን ይሻላል ማለት ነው። ለኔት ፈይን ማለት ነው እንደዚህ ያደረገኝ በቃ ምንም ታሪክ የለም። አንተ ውሻ ነህ ፈሪ ነህ በቃ እሱን ታምነህ ተቀበለው ባይ ማለት ነው። እኔ ፈሪ ነኝ ብለህ ማለት ነው ራስህን መቀበል ነው፣ ካልሆነ ማጋጨት ነው። ያው አይሶርቱ ጋር ነው የምላችሁ። እኔ የሆነ ታይም የሆነ ከናደረኝ ሰው ማለት ነው ቢላም ባስገባበት አንገቱን ብቆርጠው ላይክ ደስ ብለው የተኛውንም ነገር ባደርጎ ላይክ ቢሃፒ ደስተኛ ያደርገኛል። ኢቭንም አይቆጨኝም ማለት ነው። አይሶርቱ ጋር ነው የምላችሁ ከመታውት በኋላ ማለት ነው ጭራሽ አይቆጨኝም። አንተን ሰው ማለት ነው ወዶቼ ልነግራችሁ ከመታውት ብቻ አይደለም ከገደልኩትም አይቆጨኝም ባዶ ሰው ገር እያላቀም ሰው መግደልም አልፈልግም ባዶ ማለት ነው። ሰው እስኪገድል ድረስ ማለት ነው እዚህ ማቆየት የለብህም ማለት ነው። ሰው የመግደል ይሄን ያህል ከተጨናነቀ ማለት ነው ወይ ልትረዳው ይገባል ወይ ልታስወጣው ይገባል ከሀገር ማለት ነው። አይሶርቱ ጋር ነው የምላችሁ እኔ እዚህ ሀገር ማለት ነው በጣም ይጨንቀኛል ማለት ነው። ልክ ልነግራችሁ የምፈልገው ነገር ማለት ነው እንደን ሰው ማለት ነው እኔ ማለት ነው ያ ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ፈርስት ዋን እኔ ወደ አሜሪካ እራሳቸው ቢመልሱ ላይክ ለነሱም ጥሩ ነበረ፣ ለነዚህ ማለት ነው ጥሩ ነበረ። አሜሪካም ዝም ብላ ልትቀበለኝ ይገባል ማለት ነው። ለኔ ትቀበለኛለች ብዬ ማስባለኝ ማለት ነው። የትኛውም ቢሆን እኔ አሜሪካዊ ነኝ እያለች ነው ወደ አሜሪካ ትግባ ካለ ማለት ነው ሊያስገቡኝ ይገባል ማለት ነው። ላይክ የትኛውንም ነገር ማድረግ ይችላሉ ማለት ነው። ለኔ ግዴታ ቤተሰብ አይደለም ሊቀበለኝ የሚገባው ሀገሪቷም ልትቀበለኝ ይገባል ማለት ነው። ምክንያቱም ሀገሪቷ ላይ ማለት ነው በእኔ በኩል ማለት ነው ብዙ ሰዎችን እያጠቁ ነው። ታዲያ እነሱ ምን ኃጢአት አላቸው? ብዙ ህጻናቶች ብዙ ስራቸውን የሚሰሩ ማለት ነው ስራቸውን እንዳይሰሩ
ትምህርታቸውን እንዳይማሩ እየተደረገ ነው ባለወይ በእኔ ምክንያት ማለት ነው፣ በእኔ መንገድ ማለት ነው። ስለዚህ እነሱም ምን አጠፉ ባለወይ ማለት ነው። ላይክ ቤተሰቦች አሉ ማለት ነው። ናምበር ዋን ቤተሰቦች ይረዱኛል ብዬ የማስባቸው ናቸው ባለወይ ማለት ነው። ከዛ ውጭ ግን ማለት ነው እንደዛ ማለት ነው ግን እሷ ማለት ነው ውዶች ላይክ እኔ ላይክ ከዚህ ሀገር መውጣት ደስተኛ ስላደረገኝ ነው ደስ እየወጣሁት ይባደኝ ማለት ነው። ላይክ ቢ ሃፒ አሁንም ማለት ነው ከዚህ መውጣት አለ። ምክንያቱም ብዙ ለምንድነው እኔ ከዚህ ሀገር ቢወጣ ላይክ ደስተኛ መሆኑ ለምንድነው መሰላችሁ? ምክንያቱም ብዙ ነገር ጠይቄያለሁ፣ ብዙ ነገር ጠይቄያለሁ። ምንም ለውጥ ላገኝ አልቻልኩም። በቃ ምንም መልስ የለኝም፣ ምንም እርዳታ የለኝም። ሰው እኮ ሞራል ያስፈልገዋል። በቃ ስለ ሰው ልጅ ሞራል አስፈላጊ ነው እና ላይክ እኔ በቃ ላይክ ለምንድነው ይሄን ያህል አይገባኝም እላለኝ ማለት ነው። ስለ ፍቅር ትዳር ከሆነ ባደወይ ማለት ነው እኔ አፍቀርኩ ሀበርኩልህ ሞትኩልህ እያልኩ ማለት ነው ወንድን መከተል አልፈልግም ባደወይ ማለት ነው። ያ ከዛ በስተቀር ግን ለከኔ ቢወጣ በጣም ደስተኛ ሆን ነበር። አይስወርቱ ጋር ነው የምላቸው። ምንም አይመስለኝም ከዚህ ሀገር ቢወጣ ውጭ ቢሉኝም ምን በለይበር ማለት ነው ምንም አይመስለኝም ባደወይ ማለት ነው። ደስ እያለኝ ነው የምወጣው እልል እያልኩኝ። ምክንያቱ ብዙ ጠቢብ አለ፣ ብዙ ቡዳ አለ፣ ብዙ ነገር በቃ እኔ ምንም መስራት ነው ያቃተኝ ባደወይ ማለት ነው። ላይክ በብዙ ነገር ተጠምጄ አለኝ ማለት ነው። ከዚህ ሁሉ መውጣት የምችለው ላይክ እኔ እርዱኝ ብዬ አለኝ ባደወይ ማለት ነው። ሰው ነኝና ለምን አይረዱኝም ባደወይ ማለት ነው። ሰዎችን እኮ እርዳታ እኮ አይደለም መብቴንም እንኳን መጠቀም አልቻልኩም እዚህ ማለት ነው። መብቴ እንኳን መጠቀም አልቻልኩም ባደወይ ማለት ነው። መብቴ እንኳን ሊከበረልኝ አልቻለም ባደወይ ማለት ነው። እንደልሶ እኔ አሁን ኤርትራ ብለሻል፣ ኢትዮጵያ ብለሻል፣ እናት ብለሻል፣ አባት ብለሻል፣ ኬቨን ብለሻል፣ አልሽም እንትን አላደረግሽም፣ ስብሐት ብለሻል፣ እንደዚህ ያደርግሻል ዘሰረግሻል ብሎ ማለት ነው። ይሄ ሁሉ ማለት ነው ሳራንም ሁሉንም ሰው እያደረገው ማለት ነው። ለዛ ነበረ ኦኬ ይሄ ሁሉንም ነገር ተናገርኩኝ። ስናገር ጊዜ ደግሞ ለምንድን ነበር ይሄ ሁሉ ሲያሰቃዩኝ የነበሩት ማለት ነው? ምን ለማግኘት ነበረ? ያ ለክሰነ ልቦና እኮ ሰው እንደዛ መንካት የለብኝም ባደወይ ማለት ነው። ችግር ስላለብኝ ማለት ነው። ቀሸምነት ነው ባደወይ ማለት ነው። ችግር ስላለብኝ እንደዛ ማለት ማድረግ ማለት ነው ባደወይ ማለት ነው። እኔ ልንቁኝ ነበር የሚገባው የትኛውንም ሰው ማለት ነው የሚለው ባደወይ ሚዲያ ላይ የሚሆን በትልቅ ሰው የሚሆን ትንሽ ሰው የሚሆን ማለት ነው። እኔ ልንቀኝ ነው እንጂ የሚገባው እኔ እንደዛ አድርጎ ሊጨፈጨፈኝ አይገባም ነበረ። ያ እቺ ባንዲራ ደግሞ የአሜሪካ ባንዲራ ናት ማለት ነው። ስለዚህ እኔ ራሴን መንነቴንም ስለማከብር ነው ባደወይ ማለት ነው። የትኛውንም ብሆን ማለት ነው ላይክ እኔ አውቃለሁኝ ብዙ ደስ የማይል ነገር አለ እኔ ጋር ላይክ የኔ ቤተሰቦችም ላይክ በቃ ምንም እኔ ጥሩ ልጅ ከመሆኑ ውጪ ማለት ነው እኔ ምንም ታሪክ የለኝም እውነት ልናገር ከተባለ ማለት ነው። አንተን ሰው ማለት ነው ከዛ ታሪክ የለኝም ስላችሁ ማለት ነው ጥሩ ልጅ ነኝ እኔ በራሴ ማለት ነው ጥሩ ልጅ ነኝ። ጥሩ ነገር ስራ የምሰራ ልጅ ነኝ ማለት ነው። ላይክ ምንም አይነት የትኛውንም አይነት ነገር ቢኖረኝም ጉለት ቢኖረኝም ማለት ነው። ከዛ ውጭ ልነግራችሁ የምፈልገው ነገር አሁን ጥሩ ልጅ ለመሆን ብላችሁ ማለት ነው ወራታችሁን እያጨማልቃችሁ የምትኖሩ ሰዎች ዳስባ ይሄ ነገር ተገቢ አይደለም ውዶች ማለት ነው። ራሳችሁን በጣም ጠብቁ። ለራሳችሁ ስትሉ ብዙ ነገር ማድረግ አለባችሁ። ሰው ላይ ያን ለመጠቀም ያለባችሁ ማለት ነው። ስለዚህ ጥሩ ልጅ ለመሆን ብላችሁ ራሳችሁን አትጉዱ ማለት ነው። እኔ ታይም የሚለውን ነገር ማለት ነው በህግ ላይ መቅረብ አለባችሁ። ወንድሜ ነው፣ አባቴ ነው፣ አጎቴ ነው ምናምን ብላችሁ የምትተውት ነገር ሰው ሊኖር አይችልም ባደወይ ማለት ነው። እንደልሶ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ከዚህ ሀገር ቢወጣ ብለው መጨረሻ ተስፋ የቆረጥኩት ለምንድነው መሰላችሁ? እዚህ ማለት ነው የሆነ የሚሰማኝ አለ ማለት ነው፣ ፊሊንግ አለ ማለት ነው። ላይክ ፍራት የሚለኝ በቃ ላይ ኤኒቲንግ ብዙ አይነት ማለት ነው። አሁን ላይ ደህና ነኝ፣ ግን ብዙ አይነት በየሰከንዱ ነው የሚመለስብኝ። በቃ የትኛውንም ሰዓት እንደሚመለስብኝ አይታወቅም። አሁን ጭንቀት የሚለውን ነገር ማለት ነው። አሁን የሌላ ሰው ህመም ወደ እናንተ ይተካል አይደለ? እንደዛ አይነት እብደት ምናምን ነገር ስላለኝ ማለት ነው። ምክንያቱ ከዚህ ሀገር ለመውጣት ያሰብኩት ለምንድን ነው መሰላችሁ? የትኛውንም ቦታ ቢንቀሳቀስም ኢቨንም የትኛውንም ቦታ ቢሄድም እዚህ ሀገር እያለሁኝ ማለት ነው ሰርቼም ልቀየር አልችልም። ገንዘቤንም በረከት የለውም። በቃ ምንም ነገር ነው የማይሳካኝ። አይሶርቱ ጋር ነው የምላችሁ። ጸሎቴን እንኳን የሚሰማኝ ፈጣሪ አይደለም አለቀ።
እንትን ሰው ማለት ነው ወንዶችዬ፣ እኔ ምንም ያጠፋሁት ነገር የለም፣ ሰው ያጠፋሁት የለም። ኢቨን እኔ እኮ ባደወይ ማለት ነው በራሴ መንገድ ልሂድና እነዚህን ሰዎች አላስጨንቃቸውም፣ ምክንያቱ ምንም ስለማያገባቸው ማለት ነው። እኔ ኢቨንም ማለት ነው ሰርቼ ላይክ በሜክሲኮ ነበረ መሄድ ያልተሰብኩት በህገ ወጥ ማለት ነው። ኢቨንም በዚህ ካልተሳካልኝ ማለት ነው ኤርትራዊም ኢትዮጵያዊም ባል ተስፋይ they have no different ማለት ነው። እኔ ከመጀመሪያውንም መናገር ፈልጌ ነበረ እና ማለት ነው እኔ ማለት ነው ስለ ኢትዮጵያ ቢናገሩ ኑሮ ማለት ነው ላይክ እንደዚህ ካላወቅሽ አንቺ ኢትዮጵያ ውስጥ ነው እንጂ ኤርትራ ውስጥ አልኖርሽም። ምክንያቱም ብዙ ነገር ብዙ ፖሊስ ተናግሬ ያለኝ ማለት ነው። እዚህ ሲጠይቁኝ ይሄን ደቃ ማረ ይሄ ምንድነው አላውቅም፣ እንደዚህ መንገድ አለ አላውቅም። አስቡት ማለት ነው እኔ ማለት ነው የሆነ አስቡት ማለት ነው በ10 ዓመቴ ከወጣሁኝ ማለት ነው እንዴት ነው ላላውቅም የምችለው? እንደዚህ ያለ መንገድ አለ እንዴ አላውቅም። እንደ ቀጠላ እንትን ነበረው መሰለኝ አላውቅም። እንደዚህ ከተማ አላውቅም፣ እንደዚህ ነበር አላውቅም። እንትን ሰው ማለት ነው ኢንተርቪውን ሲሰሙት ማለት ነው ላይክ እኔ እንዴት ብሎ ነው በቃ ግግም ብሎ አልነበርሽም ብሎ ያነገሩኝ ነው ያልኩት። ባይ ዘ ዌይ እኔ ከዛሬ ነገ ይነግረኛል ብዬ እየጠበቅኩ ነበር። አንተን ሰው ከሰዎቹ ጋር ኮንታክት ደግሞ አልነበረኝም። እንትን ሰው እኔ ምንም ነገር ከዛ ከተማ ናት ምናምን ሲሉ ከተማ ናት። ከዛ የእንትኑ በር እንዴት አይነት በር አለው ብሉ እኮ አይደለም እሱ እነሱ የፈለጉት የእንጨት ነው ወይ የሐፂን ነው እሱን ነው ማወቅ የፈለጉት። ከዛ ምን አይነት በር አለው ብሉ። ከዛ እንትንስ አላውቅም። እሱን እንዴት ላውቅ እችላለሁ? ያንን የማላውቅ ከሆነ አንተስ ከስንት ዓመት በኋላ በፊት ብሉ ነበረ እንትን ነበረ። ከዛ በኋላ ተቀይሮም ሊሆን ይችላል እኮ አንዳንድ ሰው ማለት ነው ወድቼ ማለት ነው የኔን ኢንተርቪውን ሳስብ ማለት ነው ላይክ ቀዲስ ማለት ስለሱ ሲጠይቀኝ አራስ ሳቅ ነው የሚቀርመኝና እኔ ምንም ነገር አልዋሽም። አይስወርቱ ጋር ነው የምላቸው እንደ ውሸት ማለት ነው የሚያስጠላኝ ነገር የሚደብረኝ ነገር የለም። ለምንድን ነው መሰላችሁ እኔ እንደዚህ ቆይቼ አላውቅም በህይወት ዘመኔ ማለት ነው። ያልሆነ ነገር ተናግሬ ያረጋጋ ወሸጄ ነው ምናምን ነገር ይለዋል የሆነ የትኛውንም ሰው ቢሆን ማለት ነው። አንዳንድ ሰው ማለት ነው ውዶቼ እኔ አልቆይም ማለት ነው ቶሎ ነው የምናገረው እና ከዛ የትኛውንም ቢጠይቃ የማውቀው ነገር የለኝም አልኳቸው። ባይደው ሊጠይቁኝም ተገቢ አልነበረም እኮ እንደዛ አይነት ነገር ደስዋል የአሜሪካዊ ካልኩኝ በኋላ ስለ አባቴ ብቻ ነበር ሊጠይቁኝ የሚገባው ባዶ እሱን ነገር ወደ ኋላ አስቀርቶ ማለት ነው። ስለዚህ ምን ማድረግ አለብሽ? ስለሱ አንደር ሰው እንደዛ ቢሉ ይኖረው ብዙ ነገር ነበረ ማወጣላቸው ባዶ ማለት ነው። አንደር ሰው ማለት ነው እሱንም ቢጠይቁኝ ችግር የለውም ደስዋይ ማለት ነው። ሀበሻ ከጀርባ ብዙ ነገር እንደሚያሰራና ሀበሻ እንደራሱ እንድጠይቀው ስለምፈልግ ደስዋይ ኤኒ ታይም ኤቭሪ ታይም ሀበሻ ማለት ነው ራሱ እንደተጠየቀ ነው ሰው ሌሎችም ሰዎች እንድጠይቁ የሚፈልጉት ባይደው ማለት ነው። አንደን ሰው ማለት ነው እንድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ሀበሻ የገባበት ችግር ነው ባይደው ማለት ነው። ማናወጥ አለ። አሁን ሀበሻ አሰቃየው ካለ ማለት ነው ካላሰቃየው እሱ እንዳለ ካላሰቃየው ያንን ሰው ማለት ነው ታያለህ። እኔ አሁን ያንን ሰው አጠፋዋለሁ ወደ ፈለግኩበት ወስደዋለሁ አቀማሃለሁ ምናምን መንገድ ይለው ያስፈራራል፣ ይፎክራል። ባይ ዘ ዌይ ማለት ሀበሻ እኮ አይስወርድ ጋር ነው የምላችሁ። በዚህ ሌላ ነገር ተውት ማለት ነው። ሌላ ነገር ሀበሻ ግን ይበዛ ቃል ማለት ነው ኦቨር 100 ማለት ነው። ከዛ ማለት ነው ወዶቼ ላይክ መናገር አልፈልግም። ለምን ካላችሁ ማለት ነው ብዙ ነገር መናገር ይደብረኛል። ግን ለምንድን ነው መሰላችሁ ላይ ብዙ ጊዜ ማለት ነው ሰዎችን ማጋልጥ ማልፈልገው ምንድነው ብዙ ምስኪን ሰዎችን ይጎዳሉ ማለት ነው በዛ መሀል ማለት ነው። በእነሱ ምክንያት እነሱ ብዙ ጊዜ አውቃለሁ እኔ ጋር አትችሉም፣ ግን በሌላ ሳይት ምንም ነገር አልልም ባይ ዘ ዌይ ማለት ነው። እንደን ሰው ወዶቼ ከዛ ቀጥሎ ደግሞ ፈጣሪ ከዚህ ከመለፍለፍ ማለት ነው ወደ ትንይልሰኝ ማለት ነው የሆነ የሚያሳውከኝ ነገር አለ እኮ ስለፈልፍ ጊዜ ማለት ነው ላይክ በቃል አይደለ ላይክ እዚህ ሀገር በጣም ነው የተቸገርኩት ሲወርቱ ጋር ነው የምላችሁ። ስለዚህ እንደ ሰው ብዙ ነገር አለ
ሰው እንዳይሰማቸው የሚያደርጉ ሰዎች አሉ፣ የሚያተቶትኞች አሉ፣ ብዙ ኮተት አለ ማለት ነው። ብዙ ነገር ማለት ነው። ብዙ ማስቀየር አለ፣ መቀየር አለ ማለት ነው ውዶቼ ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ የትኛውንም ታይም ማለት ነው እኔ እዚህ ብሰቃየና እዚህ ቢሞት ቢቃጠል ማለት ነው ለእነሱ የሚጠቅማቸው ነገር አለ ብዬ አላስብም። ባይደው እነዚህ ሀገር የሚጠቀሙት ነገር ይኖራቸዋል ብዬ አላስብም። ባይደው ማለት ነው እኔ ትርፍ ንግግር መናገር አልፈልግም። እዚህ ትርፍ ነገር ከተናገርኩኝ ለሷ ሶሪ ማለት ነው ልላቸው የምፈልገው። ከዛ በስተቀር ግን እኔ በትክክለኛ መንገድ ነው የምሄደው። ትክክለኛ ነገር ነው የምናገረው። ባይደው እየተናገርኩትን ነገር ተናገር ያለኝ ማለት ነው። አንድን ሰው በውስጥ የምታደርጉትን ነገር የጥንቆላ በውስጥ ሰው ላይ እንትን የምታደርጉትን ነገር ማለት ነው ብዙ ነገር ማለት ነው። ብዙ ጊዜ እብለት አለኝ ባይደው ማለት ነው። እኔ እብለት አለኝ፣ ጤነኛ አይደለም ጭንቅላቴ ማለት ነው። እዚህ በጣም እየታገልኩ ነው እንደዚህ የምናገረው። ኢቨንም ማለት ነው አንዳንዴ የተሳደቢ ውይ በይጩ በቃ ሰዎችን በቃ እንደዚህ አድርገሽ ምንጭት አድርጊያቸው ምናምን የሚወጣኛል ማለት ነው። ስደቢያቸው ይመጣኛል ማለት ነው። ግን እንዳያቸው ይባለው ወይ ብዙ ጊዜ እታገላለሁ እያልኩ ነው የምመጣው። ስለዚህ ማለት ነው ከዚህ በላይ እኔ ራሴን አስቆሚ ያለሁት ብዙ ጊዜ ላብድ ደርሳለሁ እዚህ ሀገር ማለት ነው። የሆነ የሚያሳብድ ነገር ይመጣኛል። የሆነ ብዙ አይነት ፈተና እያሳለፍኩ ነው እዚህ ሀገር የምኖረው ራሴ ችግር እንኳን ቢኖረኝ ማለት ነው። ለዛ ነው እንደዛ የሚናገረው ከዛ ሀገር ወጥቼ ያለኝ ማለት ነው። እዚህ ሀገር መመለስ ያልፈለግኩት ማለት ነው። ለዛ ነው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው ማለት ነው እዚህ ማለት ነው እኔ ምንም ማለት ነው አንዳንድ ሰዎች ጋር ሲቀመጥ በቃ ሂጂ ይለኛል ማለት ነው። የትኛውንም ቦታ ከዛ ላይ ቦታ ልቀሽ ጥፊ ይለኛል ማለት ነው። እና እኔ ከሶማሌዎች ጋር እንደዚህ ያህል ተቀምጬ አላውቅም በህይወት ዘመኔ ማለት ነው። በቃ ይሆናል አይደለ የሚያስጠፋኝ ነገር አለ ከነሱ ጋር ትንሽ አካባቢ እንኳን ቢቀመጥ ማለት ነው ሩቅ ቦታ ነው የሚሄደው። ምንድን አለ መሰላችሁ አሁን አይስበንም። አሁን ሙስሊም እና እንትን ከሆነን ማለት ነው በጣም የሚያራርቀን ነገር አለ። እንደን ሰው አይደን አላውቅም በቃ ሁሌም ልቤ እንደዚህ ይበታል ማለት ነው። አንዳንዴም ያጋጥመኛል እኔ ጋር አለችዋል በቃ ሂጂ ልሄድ ነው የሚያስብል ነገር ምንም እያልኩ ነው ባይ ዘ ዌይ ልሄድ ነው ያልኩ ነው። ሰው ማለት ነው እንደዛ አይነት እንትን አለ ባይ ዘ ዌይ አንዳንድ ሰው አለ ከነሱ ጋር መረጋጋት የሚችል አይነት ማለት ነው። ከዛ ማለት ነው አንዳንድ ቦታ ላይ ደግሞ አንድ ሰው በጣም ለሱ እንደመጣሁኝ ወይም ደግሞ ለሱ እንትን እንደምሆን ደግሞ ውክልና ከሰጣችሁት ማለት ነው ውክልና ከሰጣችሁት ማለት ነው ውዶችዬ እንደዛ አይነት ነገር ይፈጠራል ማለት ነው። ስለዚህ እኔ የትኛውንም ሰዓት ማለት ነው ሰው ጋር ብናገር ችግር የለውም። ግን የነበረኝን ፊሊንግ ስለማውቀው ነው እያልቀረብኩት ነው የማቀርባቸው ማለት ነው። አንዳንድ ሰዎች ይህን ያህል ችግር የሚፈጥሩብኝ ከሆነ ማለት ነው ከእነሱ ጋር ፍቅር ግንኙነት መመስረት አልፈልግም። ጃስት ምንም ነገር መመስረት አልፈልግም። ቢወዱኝም ምንም ቢሆን የሆነ ምንም ነገር ውስጥ ቢሆን ማለት ነው ይህን ያህል ከባድ ነገር ውስጥ እያለኝ ማለት ነው እነርሱ ጋር ግንኙነት መጀመር ማለት ነው አልፈልግም ባይደወይ ማለት ነው። ቀጥሎ እንደዛ አይነት ነገር ከተሰማኝ አይደል ነው ማለት ነው። ከፊቱ እንደዛ እየተሰማኝ ግን ከነዛ አይነት ሰዎች ጋር አልጀምርም። ከኔ በጣም ቡሊ እንትን የተደረገበትን አይመቸኝም። ለዛ ይሆናል ማለት ነው። ነግራችሁ ነበረ ከዚህ በፊት የሆነ ቦታ ቢቀመጥ ማለት ነው አንዳንድ ሰው ጋር መቀመጥ ይችላል። አንዳንድ ሰው ጋር በቃ እንደዚህ ልብ ይመታል ማለት ነው። በቃ ሂጂ ይለኛል ማለት ነው። ሰው ማለት ነው ውዶችዬ አሁን በዛ ሳይድ ያሉትን ብዙ ጊዜ ማለት ነው ጥሩ ሰዎች ማለት ነው እርዳታ አገኙ። ብዙ ሰው ጊዜ ማለት ነው ጥሩ ሰዎች ሰው የሚረዱ ሰዎች እርዳታ አገኙ። ሰው ማለት ነው እሱን ነገር አለ አውቃለኝ ማለት ነው። እኔ በጣም ሰው መረዳት አይደል ነው ደስተኛ ስለሚያደርገኝ ነው አይደል ነው አላውቅም። ሰው በጣም የሚረዳ ሰው ማለት ነው። ብዙ ጊዜ ደግሞ እኔ ኔጋቲቭ እንኳን ቢሆን ማለት ነው የሆነ መጥፎ ነገር እንኳን ሀሳብ ቢመጣልኝ ማለት ነው ተረጋግቼ ደግሞ አይ እንደዛ ላይሆን ይችላል የሆነ ነገር የተሳሳተ ነገር አለ ማለት ነው ምናምን ብዬ ትንሽ ተረጋግቼ አስባለሁኝ ማለት ነው።
ስለዚህ ማለት ነው ውዶችዬ እንደን ሰው ማለት ነው የትኛውንም ቦታ ማለት ነው በጣም ወደዚህ ሂጂ ማለት ኢቭን ህልሜ አሁን ዛሬ ህልም ላይ ማለት ነው አንቺ አትሄጂም እንዲህ ወደ ሀገርሽ ምናምን ያለኝ ነበረ በሰውዬው በህልም ማለት ነው ጂሰስ ክራይስት ማለት ነው እንዴ ያልጠበቅኩት ሰውዬ ማለት ነው አንቺ ወደ ሀገርሽ አትሄጂም እንዴ አንቺ ወደ ቤትሽ አትሄጂም እንዴ እስካሁን ምን ያደረግሽ ነው ምናምን የሚለኝ ህልሜ ውስጥ ማለት ነው እንደን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው ላይክ ብዙ ጊዜ ማለት ነው ብዙ ቦታ እንደዛ አይነት ነገር አለ ማለት ነው። እኔ የትኛውንም ቦታ ማለት ነው መሄድ የምፈልገው ጀስዋይ ፈርሽዋን አሜሪካ ነው ባደዌ ማለት ነው። እንደን ሰው የኔ ነገር ግን ከከበዳቸው የትኛውንም ቦታ ማለት ነው መሄድ የምፈልገው በስምምነት ነው ባደዌ ማለት ነው። እኔ ወደዚህ ሲመጣ በስምምነት ነው ወደዚህ የመጣሁት ማለት ነው። እንደን ሰው እየተቀየረ ነገር ምናምን ያለ ከመሰላችሁ ግን እኔ ጋ ማለት ነው እንደነገርኳችሁ ባለፈው ማለት ነው ምንም የተቀየረ ነገር የለም። ባደዌ እኔ እንደ ድሮ ነኝ ባደዌ ማለት ነው። እንደዚህ ብዬ ነው ፀጉሬን አንዳንዴ እንደዛ አደርጋለሁ፣ አንዳንዴ ይደብረኛል። ላይክ አንዳንዴ ቢኮሬዝ ብቻዬን እያወራሁኝ እሄዳለሁ፣ ብቻዬን ስቃለሁ፣ ይደብረኛል። በቃ ላይክ ምናምን ነገር በቃ ካደላ አይደለ በቃ የሆነ ሰውነቴን በሙሉ ስለተመረዘ ማለት ነው የሚሰማኝን ነገር በቃ ላይክ አለ አይደለ ጥሩ ስሜት ላይ አይደለሁም ማለት ነው። ሶ ማለት ነው ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ስለዚህ እሱን ነገር ልታውቅ ይገባል ማለት ነው። ፍቅር ጉዳይ ላይ ደግሞ ማለት ነው እኔ ፍቅረኛ የለኝም፣ ስንግል ነኝ። ግን ደግሞ እኔ ፍቅረኛ መለመን አልፈለግም ባለኝ ማለት ነው። እንደነሱ ማለት ነው ውዶችዬ አሁን አፈቅርሃለሁ ምናምን ምናምን ኢቭንም ወንዶቹ ዘግቶኛል ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ምንድነው መሰላችሁ? ዘግቶኛል ማለት ነው። ሃይማኖት ጉዳይ ላይ ማለት ነው። እኔ ለምንድን ነው ይሄን ያህል ክርስቲያንም ወደው ካቶሊክ ወዳለሁ እንደዚህ አደርጋለሁ እንደዚህ የምለው ማለት ነው። እኔ ሲፈጠርም የሚሄድልኝን መንገድ ነው የሚከተለው። እኔ የኔ እጣ ፋንታ ማለት ነው ገና ሳይመጣ ቃለኝ ማለት ነው። እኔ ቀኝ ከሆንኩኝ ወደ ቀኝ፣ ግራ ከሆንኩኝ ደግሞ ወደ ግራ እንትን የሚያደርግ ሰው አለ አይደለም። እንትን ሰው እኔ ደግሞ ሁሌን የምከተለው ምንድን ነው ማለት ነው። እንደዚህ ስላችሁ ግን ብዙ የማላውቀው ነገር አለ፣ ብዙ ኮንፊዝም የሆነው ነገር አለ፣ በብዙ ነገር ተጣምጃለሁ፣ ብዙ ችግር አለብኝ። እንትን ሰው ከዛ ቀጥሎ ግን ማለት ነው እኔ ራሴን ስለማውቅ ማለት ነው በዛ ካልሄድኩኝ ጥሩ ነገር ሊገጥመኝ አይችልም። እንደሱ እኔም ብዙ ጊዜ ነግራቸዋለሁ። ግራ እጄ ላይ እና ቀኝ እጄ ላይ ነበረ ነው ማለት ነው። እዚህ ግራ እጄ ላይ ማለት ነው እድሜሽ አጭር ነው የሚላልና የጥንቆላ ነው። ግን የሆነች ሴትዮ እንደዛ ያለች ነበርና ከዛ ሳሳ አድርገው ማለት ነው ግራ ላይ በጣም እድሜ አጭር ነው፣ ቀኝ ላይ ደግሞ እድሜ ረጅም ነው ምናምን ያልኩኝ ነበረ ማለት ነው። አንደር ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ምንድነው መሰላችሁ? አሁን ማለት ነው እኔ በትክክለኛ ማለት ነው ላይክ ወረቀትም ያው በፈለጉትም ሰዓት ሰጥቶኝ ይችላል ማለት ነው። ላይክ ቢሰጥም ማለት ነው ለኔ ፍቅር ካልተደረገ ከባድ ነው እዚህ ሀገር ባይተወይ ማለት ነው። ብዙ ችግር አለብኝ። እሷ ወረቀት እንኳን ብትሰጠኝ ማለት ነው በዛ ወረቀት ነው ባዶ እያቃጠሉኝ፣ ያሰቃዩኝ፣ ያሳመሙኝ ያሉት ማለት ነው። እንደን ሰው ማለት ነው ውዶችዬ ገና ሌላ ሸክም ነው ባይተወይ ማለት ነው። ግን ከዛ ለዛ ማለት ነው ቤታችሁ ሆናችሁ ስትጸልዩና ሌላ ነገር ስታደርጉ የተሻለ ነገር ነው። ግን ለኔ ከባድ ነው ባይተወይ ማለት ነው። አንዴ ሰው ቢሰሳትም ላይክ ዋና ነገር ማለት ነው ትልቅነት ማለት ይቅር ባይነት ነው ባይተወይ። ይቅር የማይል ሰው ማለት ነው ከሰው ያነሰ ሰው ነው ባይተወይ ማለት ነው። እንደነ ሰው ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ምንድነው ማለት ሰላችሁ? እንደነ ሰው ማለት ነው ወንዶቼ እኔ የሆነ ነገር ሳደርግ ማለት ነው ምስጋና ሙጎሳ ምናምን ነገር አስፈልገኝም ባይተወይ ማለት ነው። ለራሴ ስል ነው ባይተወይ፣ ለፈጣሪ ስል እኔ ከፈጣሪ የማገኘው ነገር ይበዛልኛል ማለት ነው። እኔ ጥሩ ነገር ሳደርግ ማለት ነው። በተለይ ለጥሩ ሰው ጥሩ ሳደርግ ማለት ነው ጥሩ ነገር፣ ለመጥፎ ሰውም ጥሩ ነገር ላይክ እንደዛ ስላችሁ ጊዜ ለመጥፎ ሰውም አላደርግም ማለት አይደለም። አሁን ሰው የሚበላ ሰው የሚገል ሰው የሚያባላ ምናምን ከሆነ ማለት ነው እንዳስዋይ ከባድ ነው ማለት ነው። ግን ስንት ነፍሰ በላዎች ማለት ነው እኛ ላይ መቀጣት አለበት፣ እንደዚህ መሆን አለበት። እኛን ጫማ እንኳን መሆን የማይችሉ ሰዎች ማለት ነው አይስወርቱ ጋር ነው የምላቸው ምንም ነገር ሳይኖራቸው ግን እኛንን ሊቀጡ እኛንን እንደዚህ እያሉ
ሳያፍሩ የሚያወሩ ሰዎች አሉ ባይደወይ ማለት ነው። እንደን ሰው ማለት ነው ውዶችዬ። አንዳንድ ሰዎች ደግሞ ላይክ ሰው እንትን ካላላቸው በቃ በጭራሽ መስሚያቸው ጥጥ የሆነ ላይክ ምንም ፍርሃ እግዚአብሔር የሌላቸው ሰዎች አሉ ማለት ነው። አንተ ሰዎቹ ብዙ አይነት ናቸው። አንዳንድ ሰው ማለት ነው እኔን ሊገዙኝ የሚፈልጉ ሰዎች ነበር ይበር የማይታሰብ ነገር ነው ባይደውይ ማለት ነው። እኔ ተገልብጬ ባይደውይ ጥሩ ነገር ለሚያስብልኝ ሰው ጥሩ ነገር አስብለታለሁ። ወይ ሊገዛኝ የሚፈልግ ወንድ ወይም የሆነ ነገር ሊያደርገኝ የሚፈልግ ወንድ እንደዚህ አዙሮ ሊያጠምደኝ የሚፈልግ ወደ ሁማን ራይት የሚባል ነገር አለ። በዚህ ጊዜ ዲሞክራሲ ያለ ሰው እንደፈለገ ሴትና ወንድ እኩል ሆኖ የሚሄዱበትን ዘመን ስለሆነ ማለት ነው። እንደዛ ማለት ነው። እኔ ጋር ምንም ነገር ሳይኖረው እኔ ጋር ምንም ነገር ሳያደርግ ማለት ነው እንደዛ ሊያጠምደኝ የምፈልገው ወንድ እኔ ተመልሼ ነው በዛ ሌላ መንገድ እማጠምደው ባይደውይ ማለት ነው። ስለዚህ ማለት ነው ውዶችዬ እንደዚህ እያለን ማለት ነው ጊዜያችን እንዴት ይቃጠላል። እኔ ባይደውይ ጊዜ መቃጠሉ የማናድደኝ ሆነ አይደለም፣ ግን ደግሞ ሰው እንደዛ እንዲጫወትብኝ ስለማልፈልግ ደግሞ እኔ አልፋታውም። ባይደውይ እሱም ካልተፋታኝ ማለት ነው ችግር ነው። ስለዚህ ጊዜ ደግሞ ወርቅ ነው ባይደውይ ማለት ነው። እኔ የምናገር በጣም እየሰለቸኝ ነው የምናገረው፣ ግን ደግሞ የምናገረውን ነገር በጣም ቁም ነገር ያለውን እና ሰው መስማት ያለበትን ቁም ነገር ብዬ የምናገረውን ነገር ስለሆነ ትንሽ ደስ ይለኛል ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ውዶቼ እኛን በውስጥ ልትይዙን አታስቡ። ምክንያቱም ስንት ቡዳ አለ፣ ስንት ሰይጣን አለ ማለት ነው። እኛ ትክክል ቦታ ስንሆን ማለት ነው ኢቭን እንኳን እንደዛ ብታደርጉ ደስ ዋይ ማለት ነው። እኛ አሁን ላይ የሚመጣን ስንት ቡዳ አለ፣ ስንት ጠቢብ አለ፣ ስንት ሰይጣን አለ፣ ስንት አውሬ አለ፣ ስንት ነገር አለ ማለት ነው። ኢቭንም አንዳንዴ ማለት ነው ሰው መጥፎ ነገር እንኳን ቢያደርግን ማለት ነው በሌላ መንገድ እኛ እንደዛ አደረገን እንደዛ አደረገን ልንለው እንችላለን አይደለም ማለት ነው። ልክ ግን ማለት ነው ለራሱ እንትን ሲሆን ማለት ነው ያንን ሰው ላይ ያስነሳዋል ማለት ነው። አንዳንድ ሰው ማለት ነው እኛ እንኳን የሆነ ነገር ብናደርግ ማለት ነው እኔ ሁሉንም ነገር እየገባኝ ነው ሁሉንም ነገር የማደርገው ባለው ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ማለት ነው አታደርጉም እንጂ ሰብስክራይብ ማለት ነው ወዶቼዬ። ስለዚህ ማለት ነው ወላ የሚፈጠረውን ነገር ማለት ነው ለኛ ዘኑልን ማለት ነው። ስለዚህ አንዳንዴ ሀብታም ነው ምናምን ነገር ብላችሁ እንትን የምታደርጉት ነገር ማለት ነው ሰው ሀብታም መሆን አይደለም። በቃ አሁን ፍቅረኛ ምናምን ስትመርጡ ጊዜ ደግሞ ሀብታም መሆን አይደለም ዋና ነገር ማለት ነው። ወንድምሽ ሲሆን የሀገርሽ ልጅ ሲሆን ያንቺ አላማ ያለውን ሰው ሲሆን ያንቺ ዘር ያንቺ ደም ሲሆን ነው ባይደወይ ዋና ነገር አንቺን የሚጠቅምሽ እና አንቺን የሚረዳሽ እና አንቺን የሚያከብርሽ ማለት ነው። ስለዚህ ወንድማችሁን አግቡ፣ ወንድማችሁን አግቡ እንደምትሉ ደግሞ ላይክ ወንድማችሁን አግቡ። እኔንም ወንድሜ እወዳለሁ ማለት ወንድሜ ሊለው የምችለው ማለት ነው የሀገሬን የኔ አላማ የኔ ደም የኔ ስጋ የኔ ዘር ነው ባይደወይ ማለት ነው። ስለዚህ እንደዛ ሲሆን ማለት ነው አለ ማለት ነው። አዳምና ሔዋን ማለት ነው ከአንድ እንትን ነው እየተፈጠሩት ማለት ነው። ከዚህ ነው የፈጠረላት ማለት ነው። ስለዚህ እኛ አንድ ሳንሆን ማለት ነው ምንም ነገር ልንግባባ ስለማንችል ማለት ነው እሱ ነገር ከተገኘ ማለት ነው ተስፋዬ ሰው ፈርስት ኢምፖርታንት ነው። ስለዚህ እሱን ነገር ላይ አስምሩበት። ባይ ዘ ወይ ግን የትኛውን ሰው